ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? እንግዲህ ዛሬ አንጋፋ ምሁራንን ይዤ ቀርቤያለሁኝ። ፕሮፌሰር ኃይሌ ላሬቦ እና ዶክተር ተስፋዬ ደመላሽ እንዴት ዋላችሁ? መጀመሪያ እንግዶቻችን ጤና ይስጥልኝ ፕሮፌሰር ሰለሞን። ጤና ይስጥልኝ። ጤና ይስጥልኝ። እንግዲህ ጋበዝከን በጣም አመሰግናለሁ። እንግዲህ ጤና ይስጥልኝ። ጤና ይስጥልኝ። እግዚአብሔር ይስጥልኝ። እንግዲህ የዛሬው መነጋገሪያ ርዕሳችን በጎሰኝነት ቃላት ሀገር ማዳንንና መዋቅር ለውጥ ማምጣት አይቻልም ነው የሚለው። ትንሽ ከበድ ያለ ነገር እንነጋገራለን በዚህ ውስጥ። ይህ ርዕስ እንግዲህ እንደምታዩት በተለይ አሁን ያለው ትግል ከወታደራዊ ምዕራፍ ተሻግሮ ወደ ፖለቲካና መንግስታዊ ግንባታ ለማደግ የሚያስፈልገውን የሐሳብ ጥራት የሚፈትሽ ነው ማለት ይቻላል። እንደው ለማስታወስ ያህል አልፎ አልፎ ዶክተር ተስፋዬ አማራውና ኢትዮጵያ አንድም ሁለትም ናቸው ሲል ይሰማልና የአማራ ሁሉና መረጋገጥ ለኢትዮጵያ መጽናት መሰረት መሆኑን ለማሳየት ነው እንግዲህ። ነገር ግን የምንታገለው ስርዓቱ በፈጠራቸው የነዚህ የጎሰኝነት ቃላት በዝርዝር እንመጣበታለን እና ትርክቶች ታጥረን ከሆነ የምናመጣው ለውጥ የስርዓት ለውጥ ሳይሆን ያው የተረኝነት ሊሆን ስለሚችል በጣም በሱ ላይ መታገል ስለሚኖርብን ሶስት ጉዳዮችን እናያለን ዛሬ። አንደኛው የትርክት ምርኮኝነትን እንዴት እንሰብራለን የሚል ነው። ሁለተኛው ይሄ አዲስ ጽንሰ ሐሳብ መርሆ ፍኖት ወይም ደግሞ እንደኔ ፍኖተ ካርታ መመሪያ የተለያየ አባባል አለው ምን መምሰል አለበት የሚል ነው። ወደ ሶስተኛው ደግሞ ኮሚኒኬሽን ስልት ወይም ስትራቴጂ ላይ ማተኮር ነው። ከዚህ ከጎሳ ፍጥጫ ባለፈ ዓለም አቀፉ ማህበረሰብ እንዴት ሊረዳን ይገባል፣ እንዴት ነው ያንን የምናስረዳ የሚለው ነገር እናያለን እና እስቲ ለመጀመሪያ ዙሪያ ያህል አጠር ባለ ከ3 ደቂቃ ባልበለጠ መንገድ እነዚህን ሶስት ጉዳዮች ለማየት እንሞክርና እስኪ መጀመሪያ እንግዲህ ከፕሮፌሰር ኃይሌ ልጀምር ይመስለኛል። አንደኛው የትርክት ምርኮኝነት ያልኩት ነው የመጀመሪያው እና እንግዲህ በትግሉ ደጋፊዎች በተለይ ዘንድ ወይም የትግሉ ራሱ በአመራር ላይ ያሉትም ቢሆን የሚያዘወትሩትና በስርዓቱ የተቀረጹ አባባሎች አሉ። ብሔር ብሔረሰቦችና ህዝቦች የሚሉ አገላለጾች ያው እንደምናውቀው ከወያኔ ጀምሮና ትግሉን ለስርዓት ለውጥ ሳይሆን እንግዲህ እንደዚህ አይነት ቃላቶች ከተጠቀምን የተረኛ ለውጥ አያስመስለውም ወይ? እስኪ በዚህ መልክ ላቅርበው። እነዚህን ቃላት መጠቀም ራሱ ለምን ይዳርገናል? ምናልባት ለምንፈልገው ለውጥ ትንሽ ችግር ይፈጥርብን ይሆን ወይ በሚለው እስቲ ልጀምረው። ፕሮፌሰር ኃይሌ። ቃላት በጣም አስፈላጊ ናቸው። ምክንያቱም ህዝቡን ለማስተባበር፣ ሀገር ለመገንባት፣ ተቀባይነት ለማግኘት በጣም ይጠቅማሉ። በኢትዮጵያ የታየው የቃላት ለውጥ ለዚህ ዓላማ የዋለ ሳይሆን የግጭትን ለመፍጠር ነው። ለምሳሌ ደርግ ሀገሩን ሲያስተዳድር ሳለ ወደ ስልጣንም ሲመጣ የተጠቀማቸው ቃላት ለየት ይላሉ። እነዚህም ለምሳሌ ፌውዳል፣ አክራሪ፣ ደግሞ አድሃሪ፣ እነዚህ የመሳሰሉት ቃላት በእነዛ ቃላት ላይ ያልተካተቱት ምንም እርምጃ ቢወሰድባቸው ጸጸትም አያስፈልግም፣ ልክ እንደ ሰውም አይቆጠሩም እንደማለት ነው። ይሄ ለሀገር ግንባታ በፍጹም አይጠቅምም። ለተረኛው ልክ እንዳልከው ለተረኛው ማለት መንግስት ይጠቅማል እንጂ ከዚህ ውጭ የሆኑት በሙሉ ለሞት የተዳረጉ፣ ለስደት፣ ለሞት፣ ለማንኛውም አይነት ሰብአዊነትን የተከለከሉ ፍጡር ይሆናሉ ማለት ነው። በኢህአዴግ ጊዜ ደግሞ ለየት ቃሉ ያሉት ቃላት መጡ። እነዚህም ቃላት ምንድን ነው? ብሔር ብሔረሰብ፣ ጭቆና፣ ህዝብ ምን እየተባሉ አንዳንዶቹ በጣም የሚያደናግሩ ትርጉሙን እንኳ የማይገባ ትርጉሙን ለመረዳት በጣም የሚያዳግጥ ቃላት ናቸው። በእነዚህን ቃላት እና የእነዚህን ቃላት ጋጋታ የማይጠቅም ሌላ ስም ይሰጠዋል። እንደ ተቃዋሚ እንደ ተጻራሪ ሆኖ ይታያል።
ወይ ወደ ለስደት ይዳረጋል ወይ ወደ እስር ቤትም ሊገባ ይችላል ማለት ነው። እንግዲህ ይሄ ለሀገር ግንባታ ሳይሆን የሚጠቅመው ያንን በስልጣን ላይ ያለውን መንግስት ስልጣን ለመጠበቅ ነው እንጂ ምንም ዓላማ ሊጠቅም አይችልም። በዚህ ምክንያት ቃላት ትርጉም አላቸው። ትርጉሙ ደግሞ በኢትዮጵያ የታየው ትግልን ምንድነው ግጭትን ለመፍጠር እንጂ ሀገርን ለመገንባት ህዝብን አንድነት ለማምጣት ሰላም ለማምጣት አይደለም። እንግዲህ በዚህ ያላቅሙ 3 ደቂቃ እንዲያልፍ አልፈልግም። በዚህ ላቆሙ። እሺ አመሰግናለሁ። በትክክል ነው እንደገለጽከው ነው። በደርግም በወያኔም ስርዓት አሁንም የቀጠለ ካለ በእርግጥ ያሁኑና የወያኔ የሚለየው ነገር የለውም። በእርግጥ እስኪ ካለውም ምናልባት ዶክተር ተስፋዬ ትቀጥላለህ በዚህና መጀመሪያ የትርክት ምርኮኝነት በነገራችን ላይ ያው እንግዲህ በዚህ በራሱ በነጻ አስተሳሰብ ሳይሆን በጠላት ወይም በሌላ ወገን በተያዘ ነገር ውስጥ ታስሮ የሚገኝ ማለት ነው። ሊትራሊ ነው ምርኮኛ ሲባል እስር ይመስላል። ስለዚህ ይሄ ደግሞ ባለው አይዲዮሎጂ መታሰር እንደማለት ነው የምወስደውና ተጨማሪም ካለ ታብራራው ትችላለህ ዶክተር ተስፋዬና እስኪ አንተም በዚህ ላይ አስተያየትህን ብትለግስ በ3 ደቂቃ ውስጥ እነዚህ አገላለጾች ለስር ነቀል ለውጥ ያበቁናል ወይ ወይም ደግሞ እንዳይሆን ያደርገናል እኮ? ቀደም ብዬ እንደገባኝ እንደ ሳይንስ ጥያቄውን የስርዓት ለውጥ ሳይሆን የተረኛ ለውጥ አያስመስለውም ወይ ለውጡን ያልከው? እርግጥ ነው ያስመስለዋል። እንዲያውም ከማስመሰል አልፎ የተረኞችን ለውጥ ያደርገዋል። ይሄ ቋንቋ ይሄ ብሔር ብሔረሰቦች ህዝቦች የሚለው በኋላ ትንሽ ስለ ቋንቋው ስለ ቃላቱ ውይይት ላይ ልጨምርበት እችላለሁ። ግን እዚህ ባጭሩ የስርዓት ለውጥ ጋራ እርግጥ ዘረኞቹ የስርዓት ለውጥ ሲያካሂዱ ማለት የአፄዎቹ አገዛዝ ወርዶ የአብዮተኛ በነገራችን ላይ ምንጩ ዝም ብሎ የወያኔዎች ብቻ ሳይሆን በተማሪው ንቅናቄ የጀመረ ነው። ይሄ ቃላት እነዚህ ቃላት አላለም አብዮተኞች የመደብ ትግል ብለው አጽንኦት ቢሰጡም ለዛ ሐሳብ ኢትዮጵያ ኋላ ቀር ሀገር ስለሆነች መደቦች በደንብ ስላላደጉና ስላለሙ ስላልዳበሩ የማንነት ፖለቲካ አላለም የዘር ፖለቲካ ይቀድማል ብለው በእነሱ እንግዲህ ተማሪዎቹ በዛ መንፈስ ጀመሩት። ከዛ እርግጥ በደርግ ቀጥሎ በወያኔዎችም ተባብሶ ቋንቋው በቃ ዋና የፖለቲካን መነጋገሪያ ቋንቋ ሆኗል ማለት ይቻላል። ዝውውር ተሰጥቶታል። ይሄ ከረንሲ ተሰጥቶት እና የስርዓት ለውጥ እነሱ ይህን ሲያካሂዱ እነዚህን ቃላት ሲጠቀሙ የስርዓት ለውጥ አካሂደው ነው ማለት ነው። ይሄ ወያኔዎች በተለይ ዘረኞቹ ኢትዮጵያ ድሮ በዘር የተከፋፈለች ሀገር አልነበረችም። በደርግ ጊዜም ትንሽ እንደው ዳርዳር ተብሏል እንጂ አንድ ሀገር ነበረች ኢትዮጵያ። ግን ወያኔ ሲመጡ እነዚህ ቃላት ኢትዮጵያን በዘር ለመከፋፈል መጠቀሚያ ሆነዋል እና በራሳቸው መንገድ ስርዓት ለውጥ አካሂደዋል። ግን እኛ አሁን ለምንፈልገው ስርዓት ለውጥ ጠንቅ ናቸው እና እነዚህ ቃላት አይደለም ራሳቸው ችግር ናቸው። አሁን የስርዓታዊ ለውጥ እዛ ነው የማየው። እርግጥ ትርክት ያልከው ነገር እርግጥ የትርክት ምርኮኝነት መጀመሪያ አልገባኝም ነበር። ግን ልክ ነው እንትን ይሄ እርግጥ መታሰር አለ ባልሆነ ጠላት በሆነ ኃይል በትርክት ልትታሰር ትችላለህ አውቀውም ሆነ ሳታውቀው። ግን በሌላም በኩል ደግሞ ትርክት ማራኪ ይሆናል ለአንዳንዱ ሰው ዝም ብሎ ይሄ የዘር ፖለቲካ ለሚወድ ሰው ራሱን ችሎ ሊስብ ይችላል። አንዳንድ ሰው አለ አይደል? ይሄም ማለት እስኮ ነፃ አስተሳሰብን ራሱ ይገታል እንደማለት ነው። ዝም ብሎ አሁን ብሔር ብሔረሰቦች ህዝቦች እያልክ ስትቀጥል ያንተንም ማሰብህን ራሱ ትንሽ የሚገታው ነገር ይመስለኛል። እንደዛ ማለት ነው አይደል? አዎ ልክ ነው። እንደዛ በዛ አውድ ማራኪ ነው ማለት ይቻላል። ይማርካል ግለሰቦች። ያ ልክ ነው። ማራኪ እንግዲህ ሁለት መንገድ ነው ያለው። በጣም ጥሩ ነው፣ ገብቶኛል። አሁን እኔም ብዙ የምጨምረው ነገር የለም እንዳላችሁት ነው። በእውነት የወያኔ ራሱ ከመጣ በኋላ ቀርጾት የመጣው ራሱ የህገ መንግስት የተባለው ጉዳይ ገና ሲጀምር እኛ የብሔር ብሔረሰቦች ህዝቦች ብሎ ነው የሚጀምረው በሚገርማችሁና እንደውም
አንቀጾች የማይረሱ አሉ። ለምሳሌ አንቀጽ 8 ነው ምናምን ነገር መሰለኝ ሉዓላዊነት ብሎ እንደዚሁ ነው የሚያስቀምጠው። ብሔር ብሔረሰቦች ህዝቦች ሉዓላዊ ናቸው ይላል። በቃ ከዛ በኋላ ሌላው አይደለም ነው። ከዛ ደግሞ ወርዶ ወደ አንቀጽ 47 ነው ምናምን እንደዚህ ወርድና ደግሞ ሉዓላዊ የሚላቸውን እነዚህ ክልል ብሎ ያስቀመጣቸውን 9 ክልል ይዘረዝራል። ስለዚህ ምንድነው ራሱ ገና ከመጀመሪያው ይሄ ቃሉ የአንድነትን ሳይሆን የመበተንን ነገር ነው የሚያሳየው። እና ኦልሬዲ ሉዓላዊ ናቸው፣ ራሳቸውን ያቻሉ ናቸው፣ ከዛ አብረን ነው የምንመጣው ሲባል አሁንም ምንም እንደው አንዳንድ ጊዜ በኋላ በደንብ ገባ ብለን ስንል ልንለው እንችላለን። በፋኖም መሪዎች በሌሎቹም እንዲህ አይነት ነገሮች ሲዘረዘሩ የሚያሳየው ነገር ያንን ተቀብሎ እንደመሄድ ነው የሚሆነው እና ከዛ በኋላ ችግርም ሊያመጣ ይችላል ነው። እንግዲህ እስቲ ይሄን ከጽንሱ ማየ ከጽንሱ የኢትዮጵያ ሉዓላዊነት ጠር ነው ይሄ አለ አይደለም፣ ያን የሚቃወም ነው። በቃ በግልጽ ኢትዮጵያን እንደ ሉዓላዊ ሀገር የማያይ ዝም ብሎ የዘር ስብስቦች ጥርቅም አድርጎ የሚያይ ስለሆነ እንደዛም አይነት አሉታዊ በቀጥታ አሉታዊ የሆነ ጎንም አለው ይሄ ብሔሮች ብሔረሰቦች ህዝቦች የሚለው እንጂ ኢትዮጵያ አንድ ህዝብ ነው ያላት። ባህላዊ ብዝሃንነት ቢኖረንም አንድ ሀገር ነን፣ አንድ ህዝብ ነን አለ አይደል? በዛ ነው። እስቲ እንግዲህ ወደ ሁለተኛው ስንመጣ እንዴት መቀየር እንደምንችል ይሄን ነገር ትንሽ እናብራራዋለን። ፕሮፌሰርም እሱን ጀምረን ትንትላለን። ግን ለአሁኑ ግን ሁለተኛው ላይ እስቲ እንምጣ። እንግዲህ አጠር ብለን አጠቃላይ ከሰጠን በኋላ ከዛ በኋላ እንመጣለን በዝርዝር ነው። ሁለተኛው ላይ ፕሮፌሰር ኃይሌ አንድ እንግዲህ እንዴት ነው ያስቀመጥኩት፣ ማስተካከያ ካለ ልትሰጥበት ትችላለህ። የጽንሰ ሐሳብ መርሆ ፍኖት ወይም አንዳንድ ጊዜ ፍኖተ ካርታ እንደሚባለው ፋኖ ካለበት ወታደራዊ ይዞታ ወጥቶ አዲስ ሀገራዊ መዋቅር ለመገንባት ከጎሳ ፖለቲካ የጸዳና ኢትዮጵያዊነትን ያማከለ አዲስ ጽንሰ ሐሳባዊ መመሪያ ማዘጋጀቱ ምን ያህል ወሳኝ ነው። እንግዲህ ይሄ ነገር ፈርሷል። አንድ ነበረች፣ ከዛ በኋላ የፈረሰች ሀገር ነች። ያው ፕራክቲካሊ አሁን ደግሞ ያን አሰባስቦ እንደዚህ አይነት መመሪያ ምን ያህል ወሳኝ ነው ሪሊ በአሁኑ ሰዓት ማለት ነው። አመሰግናለሁ። 3 ደቂቃ እንደሆነ እርግጠኛ ነኝ። አዎ ችግር የለውም አለ ሰዓት። ዋናው ችግር ምንድን ነው? እዚህ የኢትዮጵያን ታሪክ ከማባዛት የተነሳ ነው። በኢትዮጵያ ውስጥ ማዕከላዊ መንግስት ተቋቁሞ ጠንካራ ሆኖ ይበተናል፣ እንደገና ይቋቋማል፣ ይበተናል። ግን ማንኛውም ጊዜ ስንመለከት ሲበተን ሳለ ሲቋቋም ሳለ የውጭ የተለዩ አካላት ነው የሚገቡ። ለምሳሌ ልበል በአክሱም ጊዜ ተበተነ፣ ዛጉዌዎች ገቡ። ዛጉዌ ማለት የአገው ገዢዎች ተረኛነት ማለት ነው። እነሱ ኢትዮጵያን ሊያፈርሱ አልፈለጉም ወይ በጎሳ ህዝቡን አልከፋፈሉም። ታዲያ ኢትዮጵያዊነትን ሊያጠናክሩ የሌላው ቀርቶ የቋንቋው የራሳቸው እያለ የራሳቸው ቋንቋ እንደማዳበር ለሀገሩ አይጠቅምም፣ ለሀገር ግንባታ አይጠቅምም ብለው አብዛኛው ህዝብ የሚናገረውን ቋንቋ አማርኛን ነው ንጉሰ ልሳን ብለው የወሰኑት። ከዛ እንደምናየው ሰለሞናውያን መጡ። ሰለሞናውያንም ህዝቡን አጣምረው አንድ አድርገው አንዲት ኢትዮጵያ ፈጥረው ነው የገዙት። ለብዙ ጊዜ ነው የገዙት። ከነሱም የእነሱን ስልጣን በጥያቄ ውስጥ ያስገባው የግራኝ የእስላሙ የግራኝ መነሳት ነው። ግራኝ በሚገርመው ሁኔታ ወይ አንዳንዱ የሶማሌ ብሔር ነው ይላሉ፣ አንዳንዱ ደግሞ የአገው የአደሬ ብሔር ነው ይላሉ። ግን አይታወቅም። ያም ሆነ ይህ ግራኝ ኢትዮጵያን በያዘ ጊዜ ሊገነጠል ወይ ደግሞ ሀገሩን ሊከፋፍል አላለም። ይልቅስ ራሱን የሀበሻ ነጋሽ የኢትዮጵያ ነጋሽ ንጉስ ብሎ ነው የሰየመው። እንግዲህ ይሄ የመበታተን ሀሳብ በጣም አዲስ ሀሳብ ነው። ከዛ በኋላ የኦሮሞች እንግዲህ በታሪክ የጋሎች መንግስት የሚባለው መጣ። ይሄ ዘመነ መሳፍንት እናወራለን። ይሄ ዘመነ መሳፍንት ኢትዮጵያን ሊገነጣጥል አልፈለገም። ሁሉንም አብሮ ነው የገዛው።
የኦሮሞ መንግስት ኦሮምኛ በቤተ መንግስት ደረጃ እስከ መናገር ቢደርሱም ገዢው ዋናው እነ ራስ አሊ የመሳሰሉት በጣም የተከበሩ ገዢዎች ራሳቸውን ለዓለም ሲገልጹ ሳለ የኢትዮጵያ ነጋሲ ወይ የኢትዮጵያ መሪ ብለው ነው ራሳቸውን የሚገልጹት። በዚህ ምክንያት ይሄ አዲስ ሀሳብ ነው። ብሔር ተጨቆነ፣ እኔ የዛ ሀገር ብሔር ነኝ። ምክንያቱም እነዚህ በየጊዜው የታዩት ገዢዎች ማዕከላዊ መንግስት ቢፈርስም በኢትዮጵያዊነት ነው ወደፊት የተራመዱት። እኔ እስላም ነኝ፣ እኔ ከዛ አካባቢ ነኝ፣ የዛ አካባቢ መንግስት ብለው አልፈጠሩም። ይሄ አዲስ ሀሳብ የመጣው እንግዲህ በጠላት ብለናል፣ የጠላት ቃላት ብለናል። እነዚህ ጠላቶች እነማን ናቸው? መጀመሪያ የአውሮፓውያን አፍሪካን ሲጫረቱ ሳለ ለመግዛት እንዲያመቻቸው አፍሪካን በጎሶች ተከፋፈሉ። እርስ በርሳቸው እንዲናቆሩ አደረጓቸው። ኢትዮጵያ ግን ይሄ እድል አልገጠማትም። ምክንያቱም እንደ አፍሪካ በተናጠል በጎሳ በዘር ተለያይተው እንደ መዋጋት ጠላትን አንድ ሁነው ተባብረው እንደ አንድ ሀገር እንደ አንድ ወገን ሁነው ከእያንዳንዱ መንደር መጥተው ነው የተዋጉት። ያ ለኢትዮጵያ ድልን ሰጠ። ከዛ በኋላ ጣሊያኖች ምን አሉ? ኢትዮጵያን አሁን መከፋፈል የሚገባን በማዕከላዊ መንግስትና በአካባቢው መንግስታት ማለት በባላባቶች መካከል ጠላትነትን በመፍጠር ነው። እርስ በርሳቸው ከተጣሉ ለእኛ ያመቸናል አሉ። ያ በአድዋ ከተመ። በአድዋ ኢትዮጵያውያን አንድ ሀገር፣ አንድ ህዝብ፣ አንድ ምንድነው ዓላማ እንዳላቸው አሳዩን። ከዛ በኋላ እንግዲህ ይህ ሳይሆን ሲቀር ኢትዮጵያም እንደ ሌሎቹ የአውሮፓውያን ሀገሮች መልማት ጀመረች። የእያንዳንዱ ዘመናዊ የስልጣኔ ምልክቶች ገቡ። ግን ለምሳሌ ባቡር ገባ። በባቡር በአፍሪካም ባቡር ነበረ። ግን አፍሪካውያን በዛ ባቡር አይጓዙም። ምክንያቱም በእያንዳንዱ ባህር ውስጥ የተጻፈው ምንድን ነው? ጥቁሮችና ውሾች እዚህ ባቡር ውስጥ መግባት አይችሉም ነው የምለው። ኢትዮጵያ ግን ባላባቱም፣ ተራ ገበሬውም፣ ተራ ሰውም፣ ነገስታቱም በሙሉ አብረው በባቡር ሲሄዱ ነጮችም በሌላው ሀገር ተኮፍሰው እንደ ጌቶቹ ነው የሚሄዱት። በኢትዮጵያ ግን ከዛ ከጥቁሩ ህዝብ ከተረኛው ህዝብ እየተሽቀዳደሙ አብረው ነው የሚጓዙ የነበሩት። ይሄ ከፍተኛ የዝቅተኝነት ስሜት አሳደራቸው። ከነዚህ አንዱ ፕሮቻስካ የሚባል ሰውዬ ይሄ አያካሂድም፣ እነዚህ ጥቁሮች በመጨረሻ ላይ በእኛም ላይ መኩራታቸው አይቀርም፣ ከዚህ እነሱን መግዛት የምንችልበት መንገድ መኖር አለበት። ምክንያቱም እንደዚህ ከለቀቅናቸው እንደ የአፍሪካ ጃፓን ሆነው ነው የሚቀሩ እና በዚህ ምክንያት ዘዴው ምንድን ነው? በጎሳ መከፋፈል ነው። አማራ ሌላውን ጨቁኖ እየገዛ ነው እና እነዚህን ጨቋኝ ህዝቦች ነጣጥለን ወስደን በአውሮፓውያን ስር እንዲተዳደሩ እናደርግ። ይሄ ነው እንግዲህ የብሔር ብሔርነትን ጥያቄ መጀመሪያ የፈጠረው። ከዛ በኋላ የሶሻሊስቶቹ አስተሳሰብ ገባ። እንግዲህ ይሄ በኢትዮጵያ ታሪክ ያልታየ ትርክት ነው። በዚህ በውሸት ትርክት ነው እንግዲህ እየተመራን ያለ ነው። ይሄ ትርክት የትም አያደርሰንም፣ ከጠላት የመጣ ነው። በዛ ምክንያት ሀገርን ለመገንባት ምንም ዋጋ አይኖረውም። ፋኖም ይህንን ትርክት የራሱ ርስት አድርጎ ውርስ አድርጎ መውሰድ የለበትም። ምክንያቱም ፋኖ አዲስ ክስተት አይደለም። በኢትዮጵያ ታሪክ ፋኖ ነበረ። መንግስት ሲዳከም ወይ ደግሞ መንግስት ህጋዊነት ሲያጣ፣ ተቀባይነት ሲያጣ ፋኖ ተነስቶ አካባቢውን ይጠብቃል ወይ ማዕከላዊ መንግስትን ለመለወጥ ይሞክራል። እንግዲህ አዲስ ነገር አይደለም። ግን የሚለውጠው የአካባቢውን ጸጥታ ለመጠበቅ ከጠላት ለመከላከል ኢትዮጵያዊነትን ወደፊት ለማራመድ ነው እንጂ ጎሳዊ፣ ብሔራዊ፣ ብሔረሰባዊ ጠባብ ሆኖ ወደፊት ለመጓዝ አይደለም።
በዚህ ምክንያት ፋኖ ጦር ቢያሸንፍም በዚህ በጎሳነት ደረጃ ከዘመተ እና ከቆመ ወዴትም ሊደርስ አይችልም። ልክ እንደ ሌሎቹ ተረኛ ሆኖ ነው የሚቀረው። በዚህ ምክንያት ከአሁኑ ብሔራዊ መዋቅር አዘጋጅቶ መነሳት አለበት። መልእክት ማዘጋጀት አለበት። አሁን አንድ ጋር ሆነዋል፣ ግን ያ አንድነቱ አሁን በጥያቄ ውስጥ እየገባ ነው። እርስ በርሳቸው እየተሻኮቱ ነው ይባላል። ይሄ በጎንና እንተውና ግን ዋናው ዓላማው ምንድን ነው? ብሔራዊ መልእክት፣ ብሔራዊ ትርክት መፍጠር፣ ብሔራዊ ተቋም መፍጠር ከአሁኑ ጀምሮ እንዴት ሆኖ ኢትዮጵያዊነትን ማንጸባረቅ እንደሚገባ መገንባት ይኖርበታል። እንደዛ ካልሆነ እንደ ሌላው ተረኛ ሆኖ ነው የሚቀረው ብዬ ነው የማስበው። እንግዲህ ከ3 ደቂቃ በላይ ወሰድኩ መሰለኝ። ቅርታ አድርጉልኝ። አይደለም፣ ተገቢ ነው። አይ እንትኑ ነው ያው ነገሩ ስለሚያናገር ዘርዘር አድርገህ ለማየት ነው። በጣም ጥሩ ነው ዶክተር ተስፋዬ፣ በዚህ ቀጥልበትና ያው በእርግጥ አጠር ሊል ይችላል፣ ግን ያው በዛኛው እስከጀመርን ጊዜ ድረስ አንተም ትንሽ ሰዓት መጨመር ትችላለህ ካስፈለገ። እስቲ ቀጥል። ይሄ የእንትን ያልከው ነገር ይሄ የፖለቲካ ጽንሰ ሀሳባዊ ወይም ርዕዮታዊ መመሪያ አዲስ ነው ያልከው ነገር እንግዲህ ትንሽ የፋኖንም ሁኔታ ይመለከታል። ወደኋላ ነጥቡን አነሳለሁ። ይሄ ታሪካዊ የሆኑ አገሮች እንደ ኢትዮጵያ አይነት አላለን ፍልቀታቸውና እድገታቸው በታሪክ ረጅም ጊዜ ታሪክ የዳበረ ብሔራዊ ስልጣኔ ያላቸው ሀገሮች ኢትዮጵያ አይነት፣ ቻይና ምን ከዜሮ አሁን አብዮቱ እንደሞከረው በአብዮቱ ሳቢያ እንደተሞከረው በተለያዩ ወገኖች አገዛዞች ከዜሮ አትጀምርም አገር ስትገነባ አለ አይደለም። ዝም ብሎ እንደሚባለው ይሄ ግልጽ ሰሌዳ ይሄ ታቡላ ራሳ የሚሉት የለም። ይሄ ሀገር ከዛ ላይ አዲስ ነገር አትፈጥርም። ያለህን ነገር ነው መሰረታዊ ለውጥ የምታካሄደው ዘመናዊ ለመሆን ማለት ነው። እና እስካሁን ድረስ እንትን ይታየኛል። ይሄ አንድ አይነት ውጥረት አለ በኢትዮጵያውያን ዘንድ። ፓርቲያቸው የተለያየም ቢሆን ተገንጣዮችም ሆኑ አልሆኑ ብቻ አገር ወዳድም ወገኖች አለ ትንሽ ውጥረት፣ ቴንሽን አለ። ምንድን ነው ኢትዮጵያዊነት ዛሬ ታሪካዊ ኢትዮጵያዊነት ነው፣ ባህላችን፣ እሴቶቻችን ትሩፍ ነው አለ አይደለ? ከቅድመ አያቶቻችን የወረስነው እና የታሪካዊ ስልጣኔያችን እንደ ብሔራዊ ማንነታችን የሚል ወገን አለ በብዛት እና ያ ቀስ በቀስ ዝመና ይካሄድበታል አይነት። ሌሎች ደግሞ አይ ታሪክ አይደለም አሁን ኢትዮጵያ ለዜጎች እኩልነት፣ ዲሞክራሲ ምናምን በዛ ኢትዮጵያዊነትን ለመግለጽ የሚሞከራል። ታሪክን ቀናንሶ ማለት ነው። ወይም ደግሞ ብዛም ከቁጥር ሳይገባ የታሪካዊ እሴቶች ኤምፓየር ተብሎ እንትን ይባላል፣ ይወገዳል ማለት ነው። እና ይሄ ሳይሆን ኢትዮጵያዊነት ግን ከዚህ ከሁለቱም በአንዱ ወይ በሌላው የሚባል ሳይሆን ትንሽ ወሰብሰብ ያለ ታሪካዊ ስር መሰረቱን ሳይተው ዘመናዊ ጽንሰ ሀሳባዊ የሆኑ ፖለቲካዊ የሆኑ አስተሳሰቦች አለ። ሀገራዊነት፣ ዜግነት ላይ፣ መብቶች ላይ፣ የግለሰቦች መብት፣ ዲሞክራሲ መብት አለ እንዲህ አይነት ፍትህ አይነት እና እነዚህን ያዋሃደ ነው የሚሆነው እንጂ አንዱ ወይም ሌላው የሚባል አይደለም። ግን የፋኖ ኃይሎች በተለይ ደግሞ ያው አመጣጣቸው ከታሪክ ተመርኩዘው አይደለም። ፋኖነት ራሱ በገለጻ የታሪክ ውጤት ነው እና አሁን ደግሞ ዝመናም ለማካሄድ እየተሞከረ ነው እና እዚህ ላይ ነው እንግዲህ ችግር ያለው። የፋኖት እስካሁን ባካሄዱት የትግልን እንቅስቃሴ የትግል አካሄድ ብዙም አልተጨነቁበትም። ይሄ እንዲህ ነን እና እንዲህ ዘመናዊ ስንሆን እንዴት የሚል ያስተሳሰብና ውይይት ይሄን ያህል ብዛም የለም። ግን ያው
ታሪካዊ እንትኑን ይዘው ግን ዘመናዊ መንግስት የመያዝ እቅድ ነው ያወጡት እና ይሄ ያለ እና ባጭሩ ይሄን ነው የምለው። ምክንያቱም ወደኋላ ልንሄድበት እንችላለን። አዎ ወደ በኋላም እንሄድበታለን። ትክክል ነው። እኔ ብዙ የምጨምረው ነገር ባይኖርም እንደው አንዳንድ ነገር እናንተም ገባ ብላችሁ አስተያየት ልትሰጡበት ትችላላችሁ። ፋኖ ሲባል ቅድም ፕሮፌሰር ኃይሌ ጠቃቅሶታል ታሪካዊነቱን፣ አንተም ጨምረህበታል። ግን በተለያየ ጊዜ ፋኖ ይባላል። በኢህአፓም ጊዜ ፋኖ ተሰማራ ሲባል ነበር። አሁን ፋኖ አለ እና ያንን ስም ተጠቅመው የሚሄዱት አካሄድ ትንሽ ግልጽ ካላረጉት በስተቀር በመመሪያ አስቸጋሪ እየሆነ ይመጣል። ምክንያቱም ቅድም ከመጀመሪያው ጋር ከተነጋገርነው ጋር የሚያያዝ መሰለኝ። ምክንያቱም ይሄ አባባሉን ምኑን ያንን የታሪክ የትርክቱን ምርኮኛ ወይም የቃላቱን የተፈጠረውን የጎሰኝነት ቃላት እየተጠቀሙ የድሮን ፋኖነት ለማምጣት በጣም የሚከብድ ይመስለኛል። እና ለዚህም ነው አሁን አንዳንዴ እንትን የሚታየው እና እኔም ያው ባለፈውም ጠይቀናል በተለያየ ጊዜ መመሪያችሁን አውጡ ይባላል። እስካሁን ድረስ የወጣ ነገር የለም። ከዛም አልፎ ደግሞ እኔ በሁሉም ነገር አየዋለሁ ለመናገር በዚህች ትንሽ ልቀጥልና ምንድነው ይሄ የጎሰኝነት እንትን በሙሉ የተዋሃደ ነገር ነው። እንኳን እኔ አሁን እንደታዘብኩት ሁላችሁም እንደምታውቁት ወያኔ ከመጣ ጀምሮ ማንነት ስለሚታይ በየትኛውም ኮሚቴ የሚፈጠር ምንም ይባል ይታያል። ከዚህ አለ ወይ ከዚህ አለ ወይ ከዚህ አለ ወይ ነው የሚባለው እንጂ ችሎታ አቅም ምናምን አይታይም። እና ያ ራሱ ገና መሰበር ያለበት ጉዳይ ነው። እና ስለዚህ ያን ሁሉ የሚያስተካክል እንዴት ነው እንደ ሮል ሞዴል የሚሆነው አይነት ፋኖ ቢፈጠር ጥሩ ነው። ከነመመሪያቸው በችሎታቸው በተግባራቸው በምናምን የሚመደቡበት ምናምን ቢሆን ያረጉበትን ነገር ያው ኦፍ ኮርስ ስለሚገለጹልን ነገር እንጂ አለበለዚያ እያንዳንዷ ትንሿ ነገር የዚህ ብሔር ተዋጽኦ እየተባለ የሚኬድ አካሄድ እስካለ ጊዜ ድረስ እኔ አሁንም ችግር የሚፈጥረው ስለሚመስለኝ ይሄን ሁሉ ለሚያስተካክል ዝርዝር መመሪያቸውን ቢያወጡ መልካም ነው ላለው። የምጨምሩበት ካለ በዚሁ ላይ ጨምሩበት። ወደ አንድ ነገር መጨመር ብችል እዚህ ላይ የፋኖ ትግል ራሱ እንዳለ ማለት አስተሳሰባቸው ወይም ምናምን ብቻ ሳይሆን ጀስት ፋኖ ተብሎ የአማራ ህልውና ትግል ብሎ መነሳቱ ራሱ እዛም ውስጥ አንድ ትንሽ እንትን ውጥረት አለ፣ ቴንሽን አለ። ምንድነው የሀገራዊነት ጉዳይ እንግዲህ ያለንበት ዘመን እና አሁን ፋኖም የሚታገልበት ዘመን የጎሳ ፖለቲካ የሰፈነበት ዘመን ነው አይደለም? ይሄ ጎሰኝነት በቃ አይሎ የወጣበትና ገና አምባገነናዊ አገዛዝ በሚያካሂድበት ዘመን ያለ ነው። እና በዛ ስርዓት ውስጥ ሆነህ ያን ስርዓት ተቃውመህ እንኳን እንደ ፋኖች ለምሳሌ በተለመደው የወያኔ አይነት ፖለቲካ ዘረኛ አይደለም የፋኖ ትግል ማለት ኤክስክሉሲቭ የሆነ የራሴ አማራ የሆነ ሀገር ልፍጠር ምናምን ያለ አይደለም። ይሄ ግልጽ ነው። ግን ቢሆንም ከሀገራዊነቱ ጋር ያለው ግንኙነት በትግሉ አካሄድ ከአማራ ከተባለው ክልል ወጣ እያለ ብዙ አይነት ለምሳሌ ከጋምቤላ ከአፋር የተለያዩ ሰዎች ተሳታፊ በግለሰብም ሆነ እንትን አለ አይደለም። ቅድም ላልከው ነገር ይሄ የብዝሃንነት በጣም ትልቅና ጥሩ እሴት ነው ለሀገራችን ለማንኛውም ሀገር። እና ግን መጥፎነቱ ምንድነው? ይሄ ዝም ብሎ ተውኔታዊ ይሄ ፐርፎርማቲቭ የሆነ ብዝሃንነት አለ። ለምሳሌ ወያኔዎች ትዝ ይላል በየአመቱ የብሔሮች ቀን ምናምን እያሉ ይሄ አንዳንድ ባህላዊ ነገር አልብሰው ሰዎች እንደዛ እሱ ሳይሆን እውን በሆነ በነገራችን ላይ ልጨምርልህና እዚህ ላይ እንደው ለማስታወስ ያህል አሁን የእንትና እኮ ራሱ ይሄ አብይ የሚባለው ሰው እኮ ኮሎኔልነት የደረሰው እኮ በዛው በብሔራዊ ተዋጽኦ ነው እኮ አሉ እንጂ በትምህርቱ አይደለም። አዎ ከዛኛው መገኘት አለበት ተብሎ ነው አሉ። እሺ እና ብዙሃንነትን ግን ስታራምድ ችሎታንና ይሄ ምንድነው የሚባለው አቅምህን ለምሳሌ ለምትፈለግበት ስራ ውትድርና ውስጥ ኦፊሰር ለመሆን ይሁን ፕሮፌሰርም ለመሆን ይሁን ብቻ እንትንህን ችሎታህን ሰርዞ ዝም ብሎ ብቻ በማንነትህ ሊሆን አይችልም። አሁንማ የምንሰማው በዩኒቨርሲቲ ለምሳሌ ተሰምታችሁ ይሆናል፣ ኃይልም ሰምተህ ሊሆን ይችላል።
ግሬድ ሁሉ ሲሰጥ ለተማሪዎች የዘር ኮታ አለ አይደለ እየተደረገ በጣም ጭምልቅልቅ ያለ እንትን ሆኗል፣ ተበላሽቷል። አየው። ግን ያ ማለት ግን ምንድነው የሚሉት ፈረንጆቹ እንደሚሉት ይሄ ያጠብከውን ህፃን ጨቅላ ውሃው ጋር አትጥለውም አይደል የሚባለው። ነገሩ በመርህ ደረጃ ጥሩ ነገር ነው። ብዝሃንነትና ይሄ ሀገር ኢትዮጵያ የሁሉም ናት፣ የሁሉም ማህበረሰቦች ናት እና በኩልነት የሚኖሩባት ሀገር ናት እና ደግሞ እንድትሆን ይበልጥ እንድትሆን ነው የምንፈልገው። ያ ማለት ግን ዝም ብሎ የሆነ ያልሆነ አስመሳይ የሆነ ይሄ ተውኔታዊ የሆነ መለጣጠፍ እና ጎሰኝነት ያላል እሱ በጣም መለየት መቻል አለብን፣ መለየት አለብን አክቹዋሊ። እና ይሄ ነው ከበድ የሚለው ይሄንን እና ፋኖም ላይ እንደዛ ነው። ለምሳሌ በጣም ጥሩ ይሆናል አሁን ችሎታ ያለው በፋኖ ትግል የተማረኩና የተሳቡ አለ አይደለም በጣም የሚስባቸው እና የዘር ፖለቲካ ያንገፈገፋቸው ነው ካምባቴዎች ሊሆን ይችላሉ፣ አፋር ሊሆን ይችላል እና እነሱ እንደ ግለሰብም እንደ ስብስብም የፋኖ ትግልን ቢቀላቀሉ ለምሳሌ በጣም ወርቅ ይሆናል፣ ጥሩ ይሆናል። ጥሩ ነው። እንግዲህ ያው የምናይበት መነጽር ስለተለየ ነው ችግር የሆነው። እሺ ፕሮፌሰር ኃይሌ እሺ። አዎ በዛ ላይ እንግዲህ ስለ ፋኖ ስለሆነ ብያለሁ፣ ግን ትንሽ ላብራራ አንዳንድ ሀሳብ ልጨምር ብዬ ነው። እሺ ፋኖ በጦር ሜዳ የማሸነፍ እድል አለኝ ባይ ነው። ግን በጦር ሜዳ ማሸነፍ ብሔራዊ ሀገራዊ ራዕይና ሀሳብ ከሌለ ምንም ዋጋ የለውም። በጦር ሜዳ ማሸነፍ የቻሉት የኢትዮጵያ ወደ ሌላ ሳንሄድ ወደ ኢትዮጵያ ራሱ ብንገባ ብዙም የቀናለት መንግስት ያለ አይመስለኝም። ፋኖ አሁን ማድረግ የሚገባው ሀገሩን እንዴት መገንባት እንዳለበት እንደዚህ የመሰሉትን የሚከተሉትን ጥያቄዎች ብሔራዊ ጥያቄዎች መመለስ ነው የሚኖርበት ብዬ አምናለሁ። ከነዚህም አንዳንዶቹ ምን አይነት ሀገር እንፈልጋለን? ምን አይነት ሀገር? በጎሶች ላይ የተመሰረተ ነው ወይ? ከፍተኛ ጠንካራ ማዕከላዊ መንግስት ነው ወይ? ሁለተኛ የዜጎች መብት እንዴት ይጠበቃል? እነዚህ አይነቶቹ ጥያቄዎች። ሶስተኛ ስልጣን እንዴት በሰላም ሊሸጋገር ይችላል? አራተኛ የዘር ፖለቲካ በምን መተካት ይገባናል? እነዚህ ጥያቄዎች መጀመሪያ ደረጃ መመለስ ያለባቸው ሆኖ ሳለ ደግሞ ማረጋገጥ የሚገባን ደግሞ የዜጎች እኩልነት፣ የህገ መንግስታዊ ጠንካራ ህገ መንግስታዊ የሆነ መንግስት ማቋቋም፣ የተቋማት ግንባታ፣ የታሪክ አሁን ታሪክ በኢትዮጵያ ታሪክ እንግዲህ ማንም የሚስማማ የለም። እንግዲህ የታሪክ ምን ልበል እርቅ ያስፈልጋል። ምን አይነት ታሪክ አሁን የኢትዮጵያ መንግስት በዩኒቨርሲቲ ደረጃ እያስተማረ ያለው ታሪክ ከልክ በላይ የሚያጣላና የሚያሻማ እርስ በርሱ የሚያፋጅ ነው። ይህ አይነቱ ታሪክ ለሀገር ግንባታ፣ ለህዝብ አንድነት፣ ለአንድነት ጸጥታ ምንም ዋጋ የሚሰጥ አይመስለኝም። በዚህ ምክንያት የታሪክ ምን አይነት ታሪክ እንፈልገዋለን? ኢትዮጵያዊነት ላይ የተገነባ መሆን ይገባዋል። ይህ እንግዲህ ለማድረግ የቻሉ መንግስታት አሉ። ለምሳሌ ሳውስ አፍሪካ፣ ደቡብ አፍሪካ ብንሄድ ኔልሶን ማንዴላ እንግዲህ በፍጹም ሊታረቁ የማይችሉትን ሳውስ አፍሪካ እንደምታውቁት ከ100 በላይ ጎሶች አሉ። እነዚህን ጎሶችና ለዘመናት ጨቁኖ የገዛቸውን ነጭ መንግስት አንድ ጋር እንዲመጡ አድርጓቸዋል። የሀገር ራዕይ፣ የሀገር ግንባታ እንዲያደርጉ አስችሏቸዋል። በሌላው በኩል ደግሞ እንደ ሩዋንዳ ያሉት ሀገሮች እርስ በርሳቸው በጎሳ ተከፋፍለው ሲጨራረሱ አሁን ሀገሩ አንድ አይነት የሀገር ብሔራዊ ራዕይ ኑሮት በአፍሪካ ከሚደነቁት ሀገሮች አንዱ ነው። እንደዚሁም ታንዛኒያ ከኛም የበለጠ ከኛም የበዛ የጎሳዎች ቁጥር አለ። ግን በኒሜሪ እርዳታና ራዕይ ሀገሩ ከዛ አልፎ የአፍሪካ ምሳሌ ተምሳሌነት ሆኖ ቀርበዋል።
እንግዲህ እንደዚህ አይነቱ ራዕይ ፋኖም ያስፈልገዋል። ዶክተር ተስፋዬ ፋኖ ምንድን ነው አማራነትን ልጭን አይፈልግም ብለሃል። ባይሆንም ግን አሁንም በየጊዜው በየቦታው የምናነበው በጣም የሚያስፈራራ ነው። የኢትዮጵያን ታሪክ የአማራ ሕዝብ ሞኖፖሊ አድርጎ ነው የሚያየው። ምክንያቱም በየሜዳው የተዋጉት በየሀገሩን ያስተዳደሩት በቅንነት ያካሄዱት አማራዎች ናቸው የሚል ጽሑፍ በየጊዜው እየወጣ ነው። ይህ ለጦርነት ያዘጋጃል፣ ለእርስ በርስ መተላለቂያ ያዘጋጃል እንጂ መፍትሄ ሊሆን አይችልም። ፋኖ የዚህ አካል መሆን በፍጹም መሆን የለበትም። በዚህ ምክንያት ሀገራዊ ራዕዩን ከአሁኑ በጦር ሜዳ እያለ ሁሉንም የሚያቅፍ ሀገር ለመገንባት የሚያስችል አጀንዳ እና ፍልስፍና ጽንሰ ሀሳብ ብሔራዊ ራዕይ መፍጠር አለበት ባይ ነኝ። በጣም ጥሩ ነው። እስኪ ፕሮፌሰር እዚህ ላይ አንድ ነገር እዚሁ ተያያዘ ነገር እስቲ ልጠይቅህ አንድ ነገር። አሁን የጽሁፎቹ እንደዛ ሲሉ ያስመስላል፣ ግን ያው በዋናነት እንደነበር ያው አንተም ሁልጊዜ የምዘረዝረው ጉዳይ ነው። ግን አሁን እኔ ምንድን ነው አንዳንድ ጊዜ ምናልባት ይሄን ነገር ይሄ ወያኔው ባመጣው ስርዓት መሰረት በተፈጠረው የጎሰኝነት ባህሪ እና ደግሞ በይበልጥ ደግሞ ለብቻው ታርጌትድ ሆኖ ብዙ ነገር በመደረጉ ያመጣው ነገር ነው ማለት እንችላለን። አንዳንድ ጊዜ ለነገሮች ሪአክት ስታደርግ ምናልባት ትለጥጠው ሊሆን ይችላል። ምናልባት ከዛም አንጻር ማየት ይቻል ይሆን? ያሁኑን በእርግጥ መስተካከል አለበት። እሱም አይነት ይታየኛል እኔ እንደው ሳየው ነገሩ ማለት ነው። እንግዲህ ስሜታዊ ነው። እውነት ነው፣ ወያኔ ያመጣው ነው። ለዛ ወያኔ ብቻ አይደለም ለዚህ ኃላፊነት የሚወስደው ኦነግም ይወስዳል፣ የኦሮሞ አስተሳሰብ ይወስዳል። ይልቁንም ደግሞ በትሩ ከልክ በላይ ያመተረውና ያተኮረው በኦሮሞማ ላይ ነው፣ በትግራይ በወያኔ ሳይሆን። ምክንያቱም በ16ኛ ዘመነ ምህረት እንደ ሳውስ አፍሪካ ነጮች በ16ኛ ዘመነ ምህረት ነው ኢትዮጵያ የገቡ። በዚህ ምክንያት ወደ ነበሩበት መመለስ አለባቸው የሚል አንዳንድ ጽሁፎች አነባለሁ፣ እሰማለሁ። ይሄ በፍጹም ተገቢ አይመስለኝም። ምክንያቱም አንደኛ ትልቁ ችግር ምንድን ነው? በኢትዮጵያ ይሄ የህዝብ ብዛት የሚባል ነገር አለ። የህዝብ ብዛት እንግዲህ በትክክል የተቆጠረበት ጊዜ የለም። ኦሮሞ ከሁሉም ህዝብ ይበልጣል። የኢትዮጵያ በአንድ በኩል ለዚህ ሁሉ ኃላፊነት የሚወስዱ ነጮችም ናቸው፣ የኦሮሞ ጽንፈኞችም ናቸው። ነጮችን በነጮቹ ላይ ተጽዕኖ በመፍጠር በኢትዮጵያ ውስጥ ምንድነው አብላጫ ህዝብ የለም። ቢኖር ዲሞክራሲ ወይ ደግሞ ድምፅ መስጠት የለብንም። ምክንያቱም የአብላጫ ህዝብ ይገዛል ማለት ነው። በኢትዮጵያ ያለው አንጻራዊ አብላጫ እንጂ ይሄ 50 ከመቶ የሚሆን ብሔረሰብ በፍጹም የለም። አሁን የኦሮሞ ጽንፈኞች ሌላውን እያብጠለጠሉ እኛ 30 ከመቶ ነን፣ 40 ከመቶ ነን፣ አንዳንድ ቦታ ደግሞ 70 ከመቶ ነን እስከ ማለት ደርሷል። ከዚህ መጠንቀቅ ያለብን የኢትዮጵያ ህዝብ በአንጻራዊ መንገድ ስታይ ማንኛውም ብሔረሰብ በቋንቋ ከሄድን ማለት ነው አብላጫ ቁጥር የለውም። በዚህ ምክንያት ይሄ መታየት ይሄ ምንድን ነው መቆጠብ መታገት ያለበት ሀሳብ ነው። ይህንን ፕሮፓጋንዳ ደግሞ መቀበል ያለብን አይመስለኝም፣ ተገቢም አይደለም። ምክንያቱም ብዙ ችግር እየፈጠረ ያለው እሱም ነው። ሁለተኛ ደግሞ የኢትዮጵያ ህዝብ ለ6000 ዓመት የተደባለቀ ነው። አባት አሁን በዛሬ ዘመን እንግዲህ መደባላለቁ ቀርቶ ጥቂት የአንድ አካባቢ መዋለድ መጋባት አለ። ግን በታሪክ እንደዛ አይደለም። በኢትዮጵያ በተለያየ መልክ በተለያየ ዘመን እስላሙም ክርስቲያኑም እርስ በርሱ ተጋብተዋል። አንድ ነፃ ነው፣ ንጹህ ነው፣ የነጣ ነው፣ ጎሳ ነው ማለት አይቻልም።
አማሮች አማራ ነን የምለው ራሱ ከብዙ ህዝብ ጋር የተጋባ ነው። ኦሮሞም ከብዙ ህዝብ ጋር የተጋባ ነው። የጸራ እንደ ሌሎቹ የአውሮፓውያን ሀገሮች ለምሳሌ ድንበሩ ክፍት ስላልሆነ አውሮፓውያን እርስ በርሳቸው ብዙ ሊወላለዱ መስተጋብር ሊያቋቁሙ አልቻሉም። በኢትዮጵያ ሁናቴው የተለየ ነው። ማንኛውም በጦርነት ካልመጣ በስተቀር ሀገሩ ገብቶ ሊዋለድ፣ ሊያገባ፣ ፍሬ ሊያፈራ፣ ሊነግድ ይችላል። እንግዲህ የሀገራችን ታሪክ በጣም የተለየ ነው ለማለት ነው። በጣም አመሰግናለሁ። እንግዲህ ዶክተር ተስፋዬ ያው ወደ ሶስተኛው እንመጣ ነበር፣ ግን በደንብ ዘርዘር አድርገን መነጋገር ስለጀመርን ምናልባት ያልተነገረ ካለ መጨመር ይቻላል። አለበለዚያ ግን ምናልባት አሁን ፕሮፌሰር ኃይሌ እንደጀመረው በተለይ ይሄ እንግዲህ ከኮሚኒኬት ከማድረግ ጋር ይገናኝ ይመስለኛል። ከኮሚኒኬሽን ስልት ያለው ማለት ነው ስትራቴጂው። ምክንያቱም አሁን ትንሽ በመጠኑ የጠቀሰው ጋር ምንድነው ሁሉም በያለበት በየራሱ የየራሱን ነገር እንግዲህ ጎላ አድርጎ የማቅረብ ነገር ሊኖር ይችላል። እሱንም እያየን ነው። ስለዚህ እንደዛ ከሆነ አሁን እንግዲህ አሁን እሱ ብቻ ሳይሆን የኛ የእርስ በርስ ነገር ብቻ ሳይሆን ለሌላው ዓለምም ለውጭ ዓለምም የማስረዳት ነገር ይጠበቃል። ስለዚህ ምናልባት ወደ ሶስተኛው ጋር ስመጣ ወደዛ ከመሄድ በፊት ምክንያቱም አንደኛው ጥያቄ ላይ የትርክት ምርኮኝነት ጋልከው የስርዓት ቅየራ እና የተረኞች መለዋወጥ አይደለም ያነሳነው ጉዳይ አለ እና ብዙውን ጊዜ ይሄ ቃል ይወረወራል ነው የስርዓት ለውጥ የመዋቅር ለውጥ የሚል እና እሱን ትንሽ እንደው አጠር መጠን ባለመንገድ አንድ ግልጽ ብናደርገው ጥሩ ነው ለአድማጮች። ምክንያቱም ዝም ብሎ በቀላሉ አረዳድ ልንይዝበት አንችል ይሆናል። ለምሳሌ ስርዓት ወይም መዋቅር ስንል የዛ አይነት ለውጥ ከሌላ አይነት ለፖለቲካ ለውጥ የሚለየው ምንድን ነው ለምሳሌ በሚለው አንድ ሁለት ነገር ነጥብ ባስቀምጥ ደስ ይለኛል። እዛ ላይ ተገቢ ነው። ምክንያቱም የተረኞችን ለውጥ የተረኛ ለውጥን ስትተች ነው ከዛ የተለየ መዋቅራዊ ለውጥ እንፈልጋለን ካልን እሱ ላይ ግልጽ ለመሆን አንደኛ የስርዓት ወይም የመዋቅር እንግዲህ ሳያው እኔ በእኔ ግምት የተለያዩ ወገኖች ፓርቲዎች በለው አገዛዞች በለው ሚዲያዎችን ይጨምራል። ሚዲያዎች እንደ ፖለቲካ ተጫዋች ስብስቦች አድራጊ ፈጣሪዎች አሉ። የነሱ ተንቀሳቃሽነት አለ። የተለያዩ አድራጊ ፈጣሪዎች ይንቀሳቀሳሉ። እንግዲህ ግን የሚንቀሳቀሱበት ይሄ መስክ ልበለው የማህበራዊ ግንኙነት ይሄ እሱ ወይም መረብ ልንለው እንችላለን። እሱን ነው እንግዲህ መዋቅር የምንለው። በጋራ የተለያዩ አድራጊ ፈጣሪዎች እና ታጋዮቹም ሆኖ በትብብርም ሆነ በፉክክር የሚገናኙበት መስክ የሚንቀሳቀሱበት ግንኙነት መረብ ላይ እያተኮረ ነው ማለት ነው መዋቅር ስንል እና አንድን ለምሳሌ አሁን ስልጣን ላይ ያለ ዘረኛ አገዛዝ የኦሮሞማ እሱን ብትጥለው ሌላ ዘረኛ አሁን የወያኔዎች ዘረኝነት በኦሮሞዎች እንደተተካው አላለም በተረኞች የዛ የተረኛ መለዋወጥን አልፈህ እንዳለ ስርዓቱን ከስር መሰረቱ ለመመንገል ከፈለክ ስራ ስል ምንድነው መመነግለው ብለህ መጀመሪያ ትንሽ ጭብጥ ነገር ማየት ጥሩ ነው ብዬ ነው። እንግዲህ መረቡ ወይም መዋቅሩ የተወሰኑ ኃይሎች ነው እንግዲህ የሚሳተፉበት። ይሄ በእንግሊዝኛ ኤጀንሲ እና ስትራክቸር የሚሉት ነገር ነው። አየውና የተሳሰሩ ናቸው፣ ዳይናሚክ ነገሮች ናቸው እና ትስስሩ ለምሳሌ የፖለቲካ፣ የኢኮኖሚ፣ የማህበራዊ ኑሮ ትስስር ነው። አያይዞም የፖለቲካ ትርክት ትስስር ያስተሳስራቸዋል። አስተሳሰብ አለ። ደግሞ የብሔር ቋንቋ ያልነው ነገር ያነጋገርም መረብ አለው ራሱ። ስርዓቱ ብዙ ገጽታ አለው እና ይሄን ነው የምትለውጠው እና የተሻለ የማንንም ጎሳ የበላይ የማያደርግ ግን የሀገር ሉዓላዊነትን የሚያረጋግጥ ስርዓት ለመገንባት ነው። ዜግነት ላይ የተመረኮዘ ማለት ነው አይደለም። ይህ ማለት ይህን ማድረግ ባህላዊ
ልዩነት በባህል ልዩ የሆኑ ማህበረሰቦች ብዝሃንነትን እሱን አትክድም። እሱን እንዲያውም እሱን አድቫንስ ታደርጋለህ። ግን የፖለቲካ ጉዳይ እንዳይሆን ነው፣ የፖለቲካ ፉትቦል መጫወቻ እንዳይሆን ነው እንጂ ብዝሃንነት ደግሞ እንደ እንትን ነው፣ እንደ ጸጋ እንደ አሴት ነው የምንይዘው ለሀገር እና ይህን ግልጽ መሆን ነው። እና ግን በፖለቲካ በኢኮኖሚ በናምን የተሳሰረ ዘረኝነት ለማንም እንደማይበጅ ስለምናውቅና እንደዚህ አይነት ስርዓት በፍጹም ለኢትዮጵያ እንደማይሆን አይደለም። እሱን ነው ለማረጋገጥ እና የሚለወጠውም እሱ ነው ማለት ነው። አገዛዞች ይመጣሉ ይሄዳሉ፣ መዋቅሩ ግን ይቀጥላል። እስከዛሬ እንደዛ ነው የሆነው ለ40 ዓመት በለው ከወያኔ ስልጣን ከመጣ ጀምሮ ወደ 40 ዓመት ይጠጋል። እና ያን ነው እንግዲህ እንዴት ነው የምንታገለው ምናምን የሚለው ሌላ ሁሉ ጥያቄ የሚነሳው ከዛ አንደኛ መጀመሪያ እርምጃ ማወቅ ነው። የምትለውጠው ነገር ምንድን ነው፣ መዋቅር ምንድን ነው ብለን ግልጽ መሆን አለብን። በዛ ነው የሚሄደው። እንግዲህ ጥሩ አምጥተኸዋል። የምንቀይረው ነገር ምንድን ነው? አሁን የጠቃቀስከው አለ። ያው እንግዲህ አንዳንዶቹን በምሳሌ በምናምን ብላቸዋል፣ እነሱን እናያለን። እስቲ እንግዲህ ምናልባት እዚሁ ላይ ትንሽ እንቆይ መሰለኝ። እዚሁ ላይ እንቆይና ምንድነው እንግዲህ ከመጀመሪያው ጋር እንዳልነው የዚህ የትርክት ጉዳይ አብሮ የተያያዘ ነውና ከዛ ደግሞ ያ እስካለ ጊዜ ድረስ ያስቸግራል ነው እና አሁን በማህበራዊ በፖለቲካ እና በኢኮኖሚ ጉዳይ ተባብሎ የተሳሰረ ነገር አለ። ባለፈውም ጠቅሰናል። ፋኖ ራሱ ይሄንን ሲያደርግ ገና ሌላውም ቢሆን ራሱ አሁን ዛሬም እንደጠቀስነው ከሚናገረው ቃል ጀምሮ ነው። እንግዲህ ያው ዞሮ ወደ ጥያቄ ወዳልከው ነው የሚመጣው። እንዴት ነው የምንቀይረው ይሄን? እንግዲህ እንዳየነው እስካሁን እንደው የሁላችንም ጥያቄ ነው። እስካሁን እንዳየነው ያው አንዱን ጥሎ አንዱ ሲመጣ ያው የራሱን ይዞ ይመጣል። ከዛ ያሰርጻል። ያው ኃይለኛ ነው፣ ጉልበተኛ ነው፣ ሚዲያውን ተቆጣጥሯል። ከዛ ሌላው ቀርቶ ያነጋገሩንም ሁሉ ዋናው መሪ የተናገረውን ተከትሎ መናገር ነው። እኛ ሀገር እኔ አስታውሳለሁ ለምሳሌ የመለስ ነገር አንድና አንድ ነው ምናምን የሚል ነገር ብሎ ይሄው ሰው ሁሉ አንድና አንድ ነው ይላል። በቃ ሁልጊዜ እና እኔ እንደው ለእንትን ብዬ ነውና just በጣም ያስቸግራል። አሁን ይሄን ነው እንግዲህ እንደገና እንትን የምናስተካክለውና እኔ ጥያቄ ምንድነው ስልጣኑ በሌለበት ሁኔታ እንዴት ነው ይሄ ነገር ሊስተካከል የሚቻለው ነው? ምን ዘዴ ሊኖር ይችላል? እንደው ከንትን ትጀምራለህ። እኔ እንግዲህ ኃይሌ ሊሄድበት ይችላል፣ ግን እኔ ባጭሩ የምጠቅሰው ከቃላቱ ትጀምራለህ። ቅድም ያልነው ነገር ቃላቱ ዝም ብሎ አንድ አገዛዝ ብቻ ለምሳሌ ወያኔ ብቻውን ወይም ሌላ ኦነጋውያን ለብቻቸው የፈጠሩት ቃል ሳይሆን ሲወርድ ሲወርድ የመጣ አሁን ኃይሌ ገልጾታል። ከፋሽስቶች ከውጭ ከአውሮፓውያኖችም ጸረ አማራ የሆነ ጸረ ኢትዮጵያ የሆነ ከዛ ነው የሚጀምረው እና ቃላቱ ዝም ብለው የላይ ገጽታቸው ወይም ደግሞ የቃል በቃል ትርጉማቸው ሳይሆን በመዋቅራዊ ኮድድ የሆነ ትርጉም አላቸው አይደለም። ይሄ ስታሊናዊ ሌኒናዊ ይሆናል አይደለም። እሱን ማወቁ የቃላቱን መዋቅራዊ ጎን ማወቁ ከነሱም ትጀምራለህ። እነሱን ቃላት አለመጠቀም ማለት ሳታውቅ ዝም ብለህ ስርዓቱን አስቀጣይ ትሆናለህ። አለበለዚያ አይደለም ህዝቦች አሁን ለምሳሌ ለዚህ ነው እኮ ያልነው ፋኖች ለምሳሌ ምናልባት ባለማወቅ እንግዲህ የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ሲሉ ያንን ስርዓት በቋንቋው ገጽታው እየቀጠሉት ነው ማለት ነው። ሂሰታዊ የሆነ አስተሳሰብ ስትይዝ እና ታጋይ ስትሆን ስርዓት ለመለወጥ ስትነሳ ቋንቋን ለብቻ አትተውም። ምክንያቱም ቋንቋው የአስተሳሰብ መስኮት ነው፣ ወደዛ ይወስድሃል አውቀውም ሳታውቀውም። ስለዚህ ወደዛ ትርጉሙ ምን ኮድ ነው የሚያስተላልፉት? ምንድነው ትርጉሙ? የራሳቸው አተረጓጎም ዘይቤ ያላቸው በጣም የጠበበ የዘረኝነት ኮድ ነው ያለው እዛ። ወያኔ የሚያደርገው ኦነጋውያን የሚያደርጉት ፋሽስት ጣሊያኖች ያደርጉት whatever እና ይሄን በምሳሌ ማሳየት እንችላለን። አሁን ለምሳሌ ፌደራላዊነት ሲሉ
ምንድን ነው? አንድ የሆነ ጎሳ ቀጥቅጦ እየገዛ ፌዴራላዊ ይልሃል። ወያኔ አሁን ፌዴራላዊ የጎሳ ፌዴራላዊነት ግን የጎሳ አምባገነናዊነት ነው የተካሄደው አይደለ እንዴ? እና በስም ይክሱ እሱ ለምሳሌ ጨዋታ ዝም ብለህ እስከተቀበልከው ድረስ ያው ስርዓቱን እንዲቀጥል ታደርገዋለህ። ግን እዛ ላይ ስትነሳ አይምሮህን መልስ በሌላ መንገድ ትቃኛለህ። አስተሳሰብህን መለወጥ ትጀምራለህ። አየው ፌዴራላዊነት ምንድን ነው? ዝም ብለህ እንደተሰጠ የጎሳ ፌዴራላዊነት የሚባለው እንዲያውም ኦክሲሞሮኒክ ነው የሚሉት። ይሄ አይሄድም አብሮ። ምክንያቱም በኢትዮጵያ ታሪክ ጎሰኞች በዲሞክራሲ ስም በፌዴራላዊነት ስም የራሳቸውን ጠባብ ዘረኛ አገዛዝና ጸረ ኢትዮጵያ ጸረ አማራ አገዛዝ እያሰፈኑ ያ ቋንቋ መለወጥ አለበት ነው ይሄ። አለበለዚያ ይሄ ኦርዌሊያን የሆነ ቃላት የሚመስሉትን ሳይሆኑ የሚመስሉትን ሳያሳዩ ምንድነው እንዲያውም ምን ልበለ የአንድን ነገር ስም ማወቅ ያንን ነገር ማወቅ አይደለም። ለምሳሌ ፌዴራላዊነት ወይም ዲሞክራሲ ስትል ስለ ፌዴራላዊነት ወይም ስለ ዲሞክራሲ አወክ ማለት ሳይሆን እነዚህን ቃላት ስም እንደ ስያሜ ትጠቀምባቸዋለህ። ይሄን እዚህ ላይ ቁም ነገሩ በቃ ዝም ብሎ ረቂቅ ሀሳቦች እንደዚህ ሳይሆን በፌዴራላዊነት ስም ፈላጭ ቆራጭ አገዛዝ አገር የሚያፋልስ ህዝብ የሚያፈናቅል አለ አይደለም። ይሄ ፈላጭ ቆራጭ አገዛዝ ሰፊው ህዝብ የሚል ቋንቋ በዛ ስም የፖለቲካ ማንነት በቃ ብዙ ትርምስ የሚፈጥር እና ይሄ ዝም ብሎ የርዕዮት የረቂቅ ሀሳቦች እና የስሞች የሀሳቦች እንትን ችግር ሳይሆን ተጨባጭ የሆነ እንትን አለው አንድምታ አለው ለሀገር ያመሳቅላል። እና ይሄን ነው ማወቅ ያለብን። ቋንቋ ዝም ብሎ ቋንቋ አይደለም፣ በጣም አንድምታ አለው እንትን ሀገር የሚያፋልስ እና ህዝብ የሚያፋጅ ማለት ነው። እሱን ከቋንቋው ነው የምንጀምረው። ያንን ቋንቋውን እንደ መግቢያ ይዘህ ዜን ተቋማዊ እና ሌሎች አይነት አወቃቀሮች ላይ ትገባለህ እና ትለውጣለህ። በዛ መለወጥ እንደዛ ትጀምራለህ ልልህ ነው። አንዱ መንገድ እሱ ነው። አይ ጥሩ ነው። አስቸጋሪ ነገሮች አሉ። ያው ፕሮፌሰር ኃይለም እዚህ ላይ ሊጨምርበት ይችላል። አሁን ለምሳሌ ከዚህ አሁን ከህገ መንግስታቸው ከምኑ ጋር የተያያዘ ልበለው እንግዲህ ህገ መንግስታቸው ልበለው፣ ምክንያቱም የነሱ አምጥተው የጫኑ ስለሆነ እና ከነሱ ያመጡት ነገር በሙሉ ይሄ ክልል ምናምን ሁሉ አለ። ልታመልጠው የማትችል ነገር አለ። ለምሳሌ አንድ ነገር ስትገልጽ አሁን በከለሉት ስም ነው የምትገልጸው፣ ሌላ አማራጭ የለህም። አንዳንድ ጊዜ ኮሚኒኬትም ለማድረግ ራሱ ለህዝቡ ለማየት ኦሮሚያ ከሆነ ኦሮሚያ ነው የምትለው። ግን ሌሎች ብዙ ክፍለ ሀገሮች ነበሩ ከዚህ በፊት እና እሱ ሁሉ ማተር አያደርግም ወይ ነው? በጣም አስቸጋሪ ነገር። እስኪ ፕሮፌሰር ጨምርበት በዚህ ላይ እንደው ሌላም ሀሳብ አብረህ እንዴት መቀየር እንደምንችል። ቃላት የአንድ መንግስት በተለይም በኢትዮጵያም በሌላም ሀገር የአንድ መንግስትን ሀሳብ ነው የሚገልጡ። ቃላት እንግዲህ አንዳንድ ጊዜ ወደ ጦርነት ይወስዳሉ፣ ህዝብ ለህዝብ ያጋድላሉ። ብዙ ጊዜ እነዚህ ቃላት በደንብ ልንረዳቸው አንችልም። ሲቆዩ ደግሞ ምንም እንኳ ስህተት ቢሆን ትክክለኛ ሆኖ ይቆያል። አንድ ምሳሌ ልስጣቸው። እኔ ልጅ ሳለው አንድ መጽሐፍ በኦርቶዶክስ ቤተክርስቲያን ላይ እምነት ላይ ያተኮረ በአንድ ካቶሊክ በቄስ ተጻፈ እና በዛ መጽሐፍ ብዙ ክርክር ተነሳ። ከዛ አልፎ ደግሞ የኢትዮጵያ በጣም ከልክ በላይ የመጠቁ ሊቅ ናቸው የተባሉ አንድ መጽሐፍ ጻፉና እነዚህ አዲስ መጤዎች ቋንቋችንን አበላሹ ብሎ አንድ ምሳሌ ሲሰጡ ቅዱስ መጽሐፍ እንደማለት መጽሐፍ ቅዱስ ይላሉ፣ ሰንደቅ ዓላማችንን ማበላሹ ይላል። አሁን አንድ ቀን ቤተክርስቲያን ገብቼ ቅርብ ጊዜ እስኪ አንድ ቅዱስ መጽሐፍ ልግዛ ብዬ ገባሁና እዛ መጽሐፍ ሳይ መጽሐፍ ቅዱስ ይላል። ይሄ የኦርቶዶክስ ቤተክርስቲያን ነው ወይ አልኩ። አዎ። አይ ይሄማ ሊሆን አይችልም፣ ምክንያቱም እነሱ በ1950ዎቹ ላይ መጽሐፍ ቅዱስ እንዳይባል ይታገሉ ነበረ፣ ይሳደቡ ነበረ። አሁን ደግሞ መጽሐፍ ቅዱስ ብለው
ያው ከፕሮቴስታንቶቹ ወርሰው ሁሉም አሁን ተራ ህዝቡ በሙሉ መጽሐፍ ቅዱስ ነው የሚለው። ግን በአማርኛ ሰዋስው ምንም ዋጋ የለውም። ምክንያቱም ቅጽል ከስሙ በፊት ነው እንጂ ከስሙ በኋላ ሊሆን አይችልም። እንግዲህ በኢትዮጵያ ምንድን ነው የማሰብ ሀሳብ የማሰብ ምንድን ነው ልበል አስቦ የመናገር የመደርደር ትክክለኛ የት ነው ለማለት ብዙ ያስቸግየ ህዝቡ ብዙ ዋጋ አይሰጠውም። እንደዚሁም አሁን የምንጠቀማቸው ቃላት አብዛኞቹ የስህተት ቃላት ናቸው። ምንም ዋጋ የሌላቸው እርስ በርሳችንን ሊከፋፍሉ የሚችሉ። ታዲያ ይህ ከቀጠለ ስርዓቱም ለማፍረስ በጣም አስቸጋሪ ነው። እንግዲህ ዋና ማድረግ የሚገባን ምንድን ነው? የቃላት ለውጥ በጣም ያስፈልጋል። አለበለዚያ የሚዲያው ጫጫታ እና ጋጋታው ያው በውጭ ሀገር ስታይ ያው የተለመደው የጎሳዎች ግጭት ተብሎ ነው እንትን የምታየው። ይህ እንዳይን ምንድን ነው ሌሎች ሀገሮች ምን አደረጉ? ለምሳሌ ኔልሶን ማንዴላ ደቡብ አፍሪካን ምን አደረገ? የሰው መብት ጥበቃ ማርቲን ሉተር ኪንግም ልክ እንደዛው ሌሎችም የሀገር ራዕይ ያላቸው ሰዎች እና መንግስታት በዓለም አቀፍ ቋንቋ መናገር መቻል ነው። የዓለም አቀፍ ቋንቋ ምንድን ነው? የሰብአዊ መብት፣ ሁለተኛ ደግሞ የህዝባዊ መንግስት፣ እኩል ዜግነት፣ እንደዚህ የመሰሉ የዜጎች እኩልነት፣ እንደዚህ የመሰሉ ቋንቋዎች ግጭቱ የጎሳ ግጭት እንዳይሆን እውነትም የሰለጠነ ህዝብ እውነትም መብት እንደተበደለ አድርጎ ለማሳየት ይችላል። ይሄ አንደኛ ነው፣ የሰው መብት በዓለም አቀፍ ቋንቋ መናገር መቻል። በሁለተኛ ደረጃ የኢትዮጵያን ብሔራዊ ሉዓላዊነትን የሚያስከብር ቋንቋ መጠቀም ይኖርብናል። ለምሳሌ በየቦታው ኢትዮጵያ በየታሪኳ የውጭ ጠላት አላት። እንግዲህ ህብረተሰቡ አውሮፓውያን ራሳቸውን የገነቡት የውጭ ጠላት ወይ ራሳቸው ሄደው ስለወጉ ወይ መጥቶ ስለወጋቸው ነው። ይህ የሀገር አንድነት ይፈጥራል። ኢትዮጵያን ብዙ ጠላቶች አሏት። በእነሱ ላይ ማትኮር ነው እንጂ በእርስ በርስ ግጭት፣ በጎሳ ልዩነት እገሌ መጣብህ፣ አማራ መጣብህ፣ አማራ ገጨ ወይ ደግሞ ትግሬ መጣብህ፣ ትግሬ ገጨ ከተባባል ያቺ የተለመደው የጎሳ ግጭት ከመሆን ሌላ ዋጋ አይኖረውም። በሶስተኛ ደረጃ ማትኮር የሚገባን የተበዳይነት ቅሬታ የኔ ጎሳ ተበድሎ ነበረ አሁን መበቀል አለበት ወይ ደግሞ ምንድን ነው ይቅርታ መጠየቅ አለበት። እንግዲህ ካልን በኢትዮጵያ ታሪክ ውስጥ እንግዲህ የተበደለ ጎሳ ያለም አይመስለኝም። ሁሉም በዳይ ነው፣ ሁሉም ተበዳይ ነው እና ይሄ የሚጠይቀው ምንድን ነው? ከታሪክ ጋር መታረቅን ይጠይቃል። በዚህ ምክንያት በዚህ መልክ ካልሆነ በስተቀር የእርስ በርስ አለበለዚያ የእርስ በርስ መጋጨት መፍጠር ነው። ያ የተለመደውን ቃላት መጠቀምና ተረኛነትን ከጊዜ ወደ ጊዜ እያስተላለፉ መኖር ነው። በዛ መልክ ነው መቀየር የሚችለው። 3 ደረጃ ብያለሁ። አንደኛ የዓለም አቀፍ ቋንቋ መናገር፣ የሰብአዊ መብት፣ ምንድን ነው የዜጎች እኩልነት፣ ሁለተኛ ደግሞ የኢትዮጵያ ልዑላዊነትን ማጉላት፣ የውጭ ጠላት ላይ ማትኮር፣ በሀገር ውስጥ በእርስ በርስ ግጭት ሳይሆን፣ በሶስተኛ ደረጃ የተበዳይንን ብዙ ግፍ ተሰርቶብኛል የሚለውን የቅሬታ አስተሳሰብ ከጭንቅላታችን ማስወገድ ይኖርብናል። ምክንያቱም በኢትዮጵያ ተበዳይና በዳይ የለም። ሁሉም ተበዳይ ነው፣ ሁሉም በዳይ ነው ከፈለግን ማለት ነው። እያንዳንዱ
ጎሳ በየጊዜው ገዝቶታል። ኦሮሞዎች ገዝተዋል፣ እስላሞች ገዝተዋል፣ አገዎች ገዝተዋል፣ ሌላም የተለያየ ጎሳ ገዝተዋል። በኢትዮጵያ ውስጥ አንድ ገዢ ሆኖ የተፈጠረ መደብና ጎሳ የለም። ሁላችንም የተዋህድነን የተደባለቅነን ከዚህ በ1960ዎቹ ተማሪዎች ካመጡት ከዛ በፊት በጠላቶች በተሰበከ አስተሳሰብ መመራት ያለብን አይመስለኝም። በጣም አመሰግናለሁ። እዚች ላይ ነው እሺ ጥያቄ ለኃይሌ ትንሽ ልጠይቀው ፈልገው። አዎ ምንድነው አሁን ለምሳሌ የደቡብ አፍሪካ ሁኔታ ሳውዝ አፍሪካ ሁኔታ የሚያሳየን ይሄ አፓርታይድ የተባለው አገዛዝ ስርዓት ከወረደ በኋላ ከስልጣን እና ማንዴላ አላለም የአፍሪካውያን መንግስት ኃይል ከያዙ በኋላ በሰላምና መረጋጋት እንዲመጣ በሚል ስም እንግዲህ የፍትሃዊነት ችግር ይነሳል። እንግዲህ ኃይሌ እኔ እንደሚገባኝ አይደል በደል እንዳልከው ሁሉም መበደል ማንም በሞኖፖሊ የያዘው አይደለም። ሁሉም በየአቅሙ ይበድላል አይደለም እንደ አቅሙ ማለት ነው። ግን በጣም ይሄ ሪሊ አስከፊ የሆነ ጥርሱን ያገጠጠ አይኑን ያፈጠጠ በደል ፈጻሚነት ደግሞ ታያለህ። በአፓርታይድ ስንት ሰው ተጨፍጭፏል። አሁን ወያኔዎች አማራ ማህበረሰብ ላይ ያደረጉት በወልቃይት ጠገዴም ሆነ በሌሎች አካባቢዎች የተደረጉ በደሎች አለ አይደለም። እነሱ መዋቅራዊ ለውጥ ስታመጣ ይሄ የፍትህ ጉዳይ በጣም ዋና ጉዳይ ነው። ያ ማለት ቂም ይዘህ ለመበደል መልሰህ ሳይሆን በጣም ይሄ አሜኔታ ሊጣልበት የሚችል የሽግግር አይነት ፍትህ ተቋቁሞ በደል የፈጸሙ የጨፈጨፉ የገደሉ ያረዱ አላለም ስንት ወንጀል የጦር ወንጀል የፈጸሙ ሁሉ አሉና እነሱን ለፍርድ ማቅረብ ያለ ነው። እሱ ዝም ብሎ ተድበስብሶ ካለፈ የሚመጣው ሰላምና እርቅ በለው አይሽርም፣ አይረጋም። ያ ቁርሾ ይኖራል እና እንግዲህ እያንዳንዱ ግለሰብ በሙሉ በደል የፈጸመ ሁሉ ለፍርድ ይቀርባል ማለት ሳይሆን ቢያንስ አቀነባብረው ብዙ ወንጀሎች የፈጸሙ የፖለቲካ ወንጀልም በለው ይሄ ምንድነው የሚባለው ወንጀል ሰብአዊነት ላይ ወንጀል የፈጸሙ እንበል አላሚ ክራይምስ አጌንስት ሂውማኒቲ የሚባለው እሱን ለይተን እንትን ማድረግ ይኖርብናል። አለበለዚያ በጣም ችግር ሊሆን ይችላል ለሚመጣው አዲስ ስርዓት ማለት ነው። እና ሌላው ደግሞ ከዚህ ጋር ተያይዞ ሌላው ስርዓትም ወደፊት ሊደግም ይችላል። እንዲህ አይነት ወንጀሎች የጦር ወንጀልም በለው ምንም በለው ሊሎት ስለሚችል ማስታገስ ያስፈልጋል ይሄን ነገር እና በተለይ በአማራው ማህበረሰብ ላይ የደረሰው መከራና ሰቆቃ መፈናቀል አለ አይደለ እሱ እንደዛ እሱን መርሳት የለብንም ለማለት ነው። በተለይ ግን ይሄ ሰለሞን ያልከው ነገር ምንም ልትረዳው አትችልም ኦሮሚያ ምናምን ማለት አለብህ። ግን ስትናገር ሁሉ እኮ ምንድነው አንድ አይነት ምጸታዊነትህን ስለማሳየት አይደለም ይሄ ራስን ራቅ ማግለል ስለምትፈልግ ኦሮሚያ ከሚባል ኤንቲቲ ጋራ እየጻፍከው ከሆነ በጥቅስ ስም ምልክት ታደርገዋለህ ወይም ደግሞ ስትናገር በኦሮሚያ ተብዬው ትላለህ። ትናንትና ወይ በጀርመኖች ጉትጎታ ወይም ደግሞ ወያኔዎች በፈጠሩት ኦሮሚያ የሚባል ነገር እሱን እንዳለው ብለህ አትወስዶ ቢያንስ አንድ አይነት ጥያቄ ምልክት ታስቀምጥበታለህ እና አይደለም ይሄ ኦሮሚያ የሚባሉት ውስጥ ያሉ ማህበረሰቦች በሙሉ ኦሮሞ ላይሆኑ ይችላሉ። የተለያዩ ማህበረሰቦች ሁሉ ተካተው ዝም ብሎ ኦሮሚያ ይባላል እንጂ አብዛኛው ኦሮሞ ላይሆን ይችላል አለ። ይሄን ታነሳለህ። ይሄ ሁሉ የትግሉ አካል ነው ብዬ አስባለሁ። የለውጡ አካል ነው የሚሆነው እና ይሄ ነው እንግዲህ። አዎ ትክክል ነው። እኔ እንግዲህ የምልህ ያን ያልኩት ያው ጀነራል እኛ ያው ያልነው ነው አልፎ አልፎ ተብየው እንላለን ብዙ ጊዜ ትክክል ነው። እንግዲህ ይሄን ነገር ደግሞ ያው ለህዝቡ ማስረጽ የሚያስፈልጋል። ለዚህ ነው አደጋች የሚያደርገው ያው በኃይል የሚቆጣጠረው ክፍል እስካለ ጊዜ ድረስ ይሄን ነገር ማስተካከል ሊከብድ ይችላል። ያው እየጀመርን ያው ሂደት ስለሆነ ከዛ በኋላ የሚያስፈልገው ለውጥ ሲመጣ ስር ነቀል ለውጥ ሲመጣ እና ሁኔታዎችን የሚያመቻች መንግስት ሲመጣ
ሙሉ በሙሉ ደግሞ የሚተካውን ነገር አሁን ያልናቸውን የተጠቀሱት ነገሮች በሙሉ ተግባራዊ ማድረግም ይቀላል። ግን ካሁኑ መጀመሩ ግን ጥሩ ነው። ለዚህ ሁሉ ደግሞ ያው ተቋምም ያስፈልጋል እንዳልከው እና ራሱ በውጭም ሆነ በየትኛውም በአገርም ውስጥ ሆነ ተሰባስቦ እነዚህን ነገሮች ማስረዳት ያስፈልጋል። በየጊዜው አንዳንድ ነገር ማውጣት በመጽሔት መልክ ይሆን በመላላክ መልክ ይሆን ብቻ ሰው የሚደርስበትን መንገድ ደጋግሞ ማስረዳቱ ጥሩ ነውና ያው ይሄ ያው ሰፊ ነገር ነው። እንግዲህ ያው ገና እንመጣበታለን በተደጋጋሚ ይሄን ጉዳይ ግን አሁን ለአንድ ለኮሜንት ያህል ግን ያው በኋላ ፕሮፌሰር ሊጨምርም ይችላል። ያው አሁን ያለው የፋኖ ጉዳይ የተነሳበት ጉዳይ አለ። የአማራ የህልውና ትግል ነው። እርግጥ ምንድነው በውይይታችን ላይ ያነሳ ነው ያ የህልውና ትግሉ ለተረኝነት ሳይሆን መንግስት ጋር ድረስ ደርሳለሁ እንኳን ቢል ሁኔታዎችን አመቻችቶ ኢትዮጵያዊነትን ለማጉላት ነው። እሱን ደግሞ ካሁኑ መጀመር አለበት በሚለው መሰለኛ እንግዲህ ሐሳባችን የሚያጠነጥነው። ከዛ በተረፈ ግን ይሄ አንዳንድ እንትኖች አሉ ምንድናቸው አውትላየርስ ምንድነው የሚባሉት እንደዚህ ወጣ ያሉ ጥጊያጆች ናቸው። አውትላየርስ ጥጊያጆች ናቸው አይደለም ጥጊያጆች አይደለም እንደ ነው ያልተለመዱ ስታቲስቲክስ ሰራ አብዛኛው ነገር ከሚያርፍ ይልቅ አንዳንድ ቦታ እንደው እና እነሱ እና እንደዛ አይነት ነገር አለ። ፕሮፌሰር ትክክል ነው በዛ በኩል እኔም ያየሁት ነገር አለ። አንዳንዱ አይደለም እንደውም ዶክተር ተስፋዬ ሸራርጌ ሊሆን ይችላል በግልጽ መናገር ይቻላል ከሌ ባልለውም አንዳንዱም ያስበውም እንደውም መጀመሪያ እዚችን የአማራዋን ክልል ካስከበርን በኋላ ከዛ በኋላ እንሄዳለን ብሎ ኦልሞስት የክልል ጥያቄ የሚጠይቅም አለ እና እስቲያ ከባድ ነው እንደዛ አይነት አስተሳሰብ አገርን ቀንም ያፈርሳል እንጂና እስቲ እንግዲህ ወደ መጨረሻችን ወደ ኮሙኒኬሽን ስልት ከመምጣታችን በፊት የምትለው ካለ ፕሮፌሰር እድሉን ሰጣለሁ። አለበለዚያ ወደ ሶስተኛው ጉዳይ እንግባ። የኮሙኒኬሽኑን ጉዳይ ነው እንደው ጠቃቅሰዋል። እኔ በጥያቄ መልክ እንዴት አድርጌ ነው ያስቀመጥኩት የኮሙኒኬሽን ስልት ብዬ የሚዲያ ጫጫታው ትግሉን የጎሳ ፍጥጫ ብቻ አድርጎ እንዳይስለው ከጎሰኝነት ቃላት የጸዳና ዓለም አቀፍ ተቀባይነትን ያተረፈ ወይም የሚያተርፍ ወጥ የሆነ የሚዲያ መልእክት እንዴት መቅረጽ ይቻላል ነው። ይሄ እንግዲህ ያለው በሙሉ አሁን ያው አብዛኛው ሚዲያ በተለይ ማህበራዊ ሚዲያው ያው የምናየው ጉዳይ ነው። ግን ተመሳሳይ ይሄን አሁን ወደምንለው ወደ ኢትዮጵያዊነት ጉዳይ ወደ ሉዓላዊነቷ ወደ የሁሉም ዜጋ ስለ ፍትህ ጉዳይ መሳሰለውን ነገር ለማስተጋባት በአንድ መልክ እንዲጓዝ ካስፈለገ እንዴት ይቻላል ነው። ለዓለም አቀፍ ህብረተሰቡ በተለይ ቅድም በጣም ቁልፍ ነገር ተናግሯል ፕሮፌሰር ኃይሌ ምንድነው ያለው ሌሎቹ የሚረዱት በእነሱ ቋንቋ ካላስረዳን ዝም ብሎ የጎሳ ግጭት ብለው ነው የሚያልፉት ነው እና እውነትም ያሰኛል። አሁን ለምሳሌ ነው በእርግጥ የነሱ ምርጫ አላቸው የሚመርጡትና የማይመርጡት አለ እንጂ አሁን የአማራ ጉዳይ በጣም ከባድ ነው። ህዝቡ ተጨፍጭፏል፣ ተገሏል፣ ተሳዷል። ግን ስለ አማራ ህልውና ትግል ያን ያህል አያወሩም እንደ ሌላኛው ማለት ነውና እስኪ አሁን እንግዲህ የስልታችን ምን ይሁን ወደሚለው እንሂድ። እስቲ የመጣልንን ሐሳብ ትንሽ አለፍ አድርገን እንነጋገርና ሰዓታችንም እንዳይገድበን አንድ 10-15 ደቂቃ አለችን። በሱ በኩል ነው እንግዲህ ፕሮፌሰር የምንጀምረው ነገር ካለ ካንተ ልጀምር፣ አለበለዚያ ተስፋዬም ሊጀምር ይችላል። ችግር የለም። እኔ እኮ ያንን እንግዲህ ዘልያለሁ ማለት ነው። ያንን ነው መጨረሻ መለስኩት። ያኛውን ትንሽ ነካካኸውኛ። እንግዲህ የለም እንግዲያው ተስፋዬ ይናገረውና እሺ ለዶክተር ተስፋዬ ልተው እንግዲህ። በነገራችን ላይ እኔም ስለ ፋኖ ምንድነው የዘመኑ ፋኖች የነሱ ችግር አንዳንድ በሚሉት እንዴት ነው እና የነሱን ትግል የሚለው ላይ ትንሽ ሐሳብ ነበረኝ። ግን የሚዲያ ያልከው ነገር የግንኙነት የኮሙኒኬሽን ስልት ብለው ሚዲያ ምናምን
እዚህ ላይ እንዴት ነው ይሄ ከጎሰኝነት ቃላት ይተላቀቃል አይደለ? ዓለም አቀፍ ተቀባይነት የሚያገኝ ሚዲያ መልእክት እንዴት መቅረጽ ይቻላል ያልከው ትንሽ መሰረታዊ ጥያቄ ነው። ግን መቅረጽ ግለሰቦች ወይም ስብስቦች የሚያደርጉት ስራ ብቻ ሳይሆን በታሪክ ሂደት እኔ እንደሚታየኝ ሚዲያ ሲባል አንድ ግለሰብ ወይም አንድ ስብስብ አንድ መልእክት ለአንድ ሌላ ግለሰብ ወይም ሌላ ስብስብ የሚያስተላልፈው ብቻ ሳይሆን በታሪክ ሂደት አለ አይደለም እያንዳንዱ ስብስብ ወይም ግለሰብ ወይም ድርጅት ከራሱ መልእክት ላኪነት ባሻገር የሚሳተፍበት አንድ ታሪካዊና መዋቅራዊ መረብ አለ፣ ሜዳ አለ አይደለም። እንትኖቹ መልእክቶቹ በታሪክ ሂደት እየተጠራቀሙ የሄዱ በጣም ውስብስብ የሆነ ቀጣይ የሆነ የመልእክቶች ትራፊክ አለ ልልህ ነው። ለምሳሌ ይህንን ትንሽ እንደው ተጨባጭ ለማድረግ ይበልጥ አረዳድ ለማሻሻል ለምሳሌ የጎሳ ፖለቲካ፣ ብሔርተኝነት፣ ብሔሮች፣ ህዝቦች የሚለው ነገር ቅድም ኃይሌም ጠቅሶታል። ከውጭ የውጭ ፋሽስቶች የጸረ አማራ ጸረ ኢትዮጵያ እቅድ ይዘው የጀመሩት ነው። ከዛ በግራ ክንፍ ደግሞ ፖለቲካ ተጽዕኖ በተማሪው ንቅናቄ እዛ ላይ ይደመራል፣ እዛ ላይ ይጨምራል። ከዛ ያው ደርግ ወያኔዎችን አገዛዝ እና የኦነጋውያን አገዛዝ ሁሉ እዛ ላይ ይረባረባሉ እና በሂደት እየተንከባለለ እያደገ እየተደለበ እየተደረተ የሚመጣ እንትን ነው አለ። የባህል የተለመደ ግንኙነቶች ያላልም ይሄ እንትኖች የሚዲያ ቋንቋዎች አሉ። እነሱ እንግዲህ ይህንን መገንዘቡ እንዴት አድርገን ነው ከዘረኝነት የተላቀቀ መልእክት መቅረጽ የምንችለው የሚለው የሚዲያን እና የሚዲያ መልእክቶችን ታሪካዊና መዋቅራዊ አካሄድ በቅጡ መገንዘቡ ይረዳሃል ያንን ለመለወጥ። ምክንያቱም የሚዲያው ዓለም ራሱ የሚዲያው መስክ የራሱን የቻለ መዋቅራዊ ገጽታ ሙሉ አለው። ግለሰቦች እና ስብስቦች የሚያደርጉት አለ ጨዋታ፣ ግን ከነሱ የዘለለ ወደኋላም የሚሄድ ወደፊትም የሚቀጥል ፓተርንና ይሄ እንትን አለ፣ ውቅር ወይም መዋቅር አለ። እሱን ሁሉ እየናድክ ነው የምትመጣው እንጂ አሁን ለምሳሌ የዘር ፖለቲካን ኢትዮጵያ ውስጥ ለመቋቋም ስትፈልግ መልእክቱ ዝም ብለህ አሁን ያለውን የኦነግ የገዥውን ጠቅላይ ሚኒስትር አብይ እና ወይም ኦነጋውያን እሱ ላይ ብቻ እያተኮርክ ሳይሆን ወደኋላ ሄደህ ያ ሁሉ እንዴት እንደመጣና እንዴት ያለው ተጽዕኖ አገዛዝና ወገኖች ተሻጋሪ እንደሆነ ማወቅህ ይረዳሃል። ለምትቀይሰው የራስህ የሚዲያ ስልትና ቋንቋና አቀራረብ ከዛ ተነስተህ ያንን አብጠልጥለህ አውቀህና ከዛ እንድትርቅ አላለም ስርዓታዊ ርቀት እንድትፈጥር ነው። ከዛ ያንን አፍረሰህ ሌላ የተሻለ ግልጽ የሆነ እና ተደራሽ የሆነ በህዝቡ እና ለህዝቡም ደግሞ በቀላሉ ሊረዱት የሚችል መልእክት ማስተላለፍ እንድትችል ማለት ነው። እና በኢትዮጵያ እንግዲህ በኢትዮጵያ አብዮት ዘመን ጀምሮ እስከዛሬ ድረስ የፋኖ ወቅት ድረስ ያየናቸው ቀጣይ የመልእክቶች ስርጭት እንግዲህ ልውውጥ ወይም ውጊያዎች በላቸው የመልእክትና የመረጃ ውጊያው እየተካሄደ ነው እስካሁን ያለው እና ይሄ የጎሰኝነቱ ቃላት መልእክቶች እንግዲህ በዚህ ታሪካዊ አውድ ማየታችን አይ ቲንክ ልናመጣ የፈለግነው ለውጥ የሚዲያ ይዘት እና ቅርጽ መቅረጽ ላይ አስተዋጽኦ ያደርጋሉ ተስፋ አደርጋለሁ። እንግዲህ የሚዲያ እንግዲህ መልእክቶች ደግሞ እና ስርጭቶች በዚህ አውድ ስናያቸው ተያያዥ የፖለቲካ ግንኙነቶች አሏቸው። አሁን ለምሳሌ አብዛኛው ሚዲያ የኢትዮጵያ ፋኖን ደጋፊ መሆኑ አልሆኑም ፖለቲካዊ ጎን አላቸው። አንዳንዶች እንደውም በቀጥታ የፋኖ ኃይሎችን እንደሚባለው ሚዲዬተርስ አስታራቂ ወይ ምናምን ሆነው ቃል አቀባይ ሆነው አላል አንዱ ከአንዱ ሲጣላ አስታራቂ የሚሆኑ ለምሳሌ አይተሃል ሰሞኑን ማነው ስሙ ይሄ ድሮ የ360 እንትን የነበረው ሀብታሙ አያሌው እንደዚህ ደውሎልኝ ይገል የሚባል ሻለቃ ዝናቡ እንግዲህ ደወለና እስቲ እባክህ ከዚህ ጋር አስታርቀኝ አለኝ እንደዚህ አረኩ ይላል። ይሄ ራሱ ይነግርሃል እንዴት
ፖለቲካ የተባለ ፋኖ የተባለ ኃይል የሆኑ ያልሆኑ ኃይሎች የሚዲያ ወገኖችና ሚዲያተኞች ይገቡበታል እና ይህ ግንዛቤ ለትግሉ እንግዲህ ትግሩ የመዋቅራዊ ለውጥ እቅዱን ጨምሮ ከዘረኝነት የተላቀቀ የሚዲያ ግንኙነት ስልት ለማዳበር ያስችላል። አጀማመሩን አይተህ የታሪካዊ አመጣጡንና ለምን እንዲሆነ ብለህ ጠይቀን ራሳችን ወደዛ መሄድ እንችላለን። ይሄ ነው አንዱ እንግዲህ የሚታይ የሚዲያውን ለማሻሻል ዝም ብለህ አንድ የሆነ ድርጅት ወይም የሆነ ሚዲያ ወይም የሆነ ፓርቲ የሆነ አገዛዝ ላይ ብቻ አትኩረህ አትቀርም። ምክንያቱም እያንዳንዱ ሴግመንት ብሎ ኖድ ግንኙነት አሉት፣ ይሄ መረብ አለው እና እሱን ሁሉ ማፈራረስ እሱን ሁሉ መበታተን ያስፈልጋል አይደለም የተሻለ ለማምጣት። በዚህ ነው የማየው የሚዲያውንም ትግል እና ምክንያቱም ሚዲያው ራሱ የሚዲያው መረብ ራሱ ለመዋቅራዊ ለውጥ ለማምጣት እንከን ሆኗል። የሆኑ ያልሆኑ ልቅምቅም ሀሳቦችን በማስተራጨት እና የመዋቅራዊ ለውጥ አቅጣጫ እንዳይይዝ ትግሉ ለምሳሌ የፋኖ ትግል ወይም ሌላ የሀገር ወዳድ ኢትዮጵያውያን የመዋቅራዊ ለውጥ ታጋይ እንቅስቃሴዎች መልካም አቅጣጫ ይዘው እንዳይቀጥሉ በዛ ሚዲያው ሆን ብሎም ሳይሆን ሳያውቅም ቢሆን በብዥታም ቢሆን ብዙ ዝባዝንኬ ይፈጥርብሃል። የተለቃቀመ አይዲያ ሁኔታ እገሌ እንዲህ አለው አብይ እንዲህ አለ ምናምን እያለ ዴይሊ ያንን ሲያደርግልህ በቃ ሌላም ጊዜ የለህም ለማሰብ ስርዓታዊ ለውጥ እንዴት ነው የሚመጣው፣ እንዴት ነው የሚካሄደው የሚል ጥያቄ ሰስቴንድ የሆነ አይደለም በቀጣይ የሆነ ውይይትና ዲቤት ማድረግም አትችልም። በቃ እና ይሄ ቢታይ ለመፍትሄው ኢነድሮስ ባጭሩ መፍትሄ ለመፍጠር ምንድነው ስልቱ ምንድነው መፍትሄው ከማለታችን በፊት የችግሩን ወርድና ስፋት ትንሽ እንደው ጋፕ ብለን ሳይዝ አፕ ማድረጉ አይደለም ያንን ዝም ብለህ በልኩ ማያዙና ማወቁ ግማሹ መፍትሄ ነው ያስባለው ነው አይደል። ለምሳሌ አለበለዚያ ቶሎ ብለህ ተቻኩለህ ይሄ ነው መፍትሄው ካልክ ምናልባት የምታቀርበው መፍትሄ በቀና መንፈስም ቢሆን የተወሰነ እርካታ ቢሰጥም አይመጥነውም ያለውን ውስብስብ መዋቅራዊ ጎኑን ሁሉ ችግሩን አያይልህም እና በዚህ ነው የማየው። አይ በጣም እንጂ አሁን ጭራሽ የግለሰብ ነገር ስትጠቅስ እኮ በጣም ባለፈው እኛ ራሱ በስብስቡ እንደ አንድ ትልቅ መዋቅር እንደ አንድ ትልቅ ኃይል የራሳቸውን ችግር የመፍታት አቅም ሊኖራቸው ይገባ ነበረ። ሰው አይፈልጉም ነበረ ከውጭ አስታራቂ ብለን ነበረ። አሁን ደግሞ ግለሰብ እየገባ እንዲህ ያለኝ ደግሞ ይሄ ደግሞ የባሰ ደግሞ ሆነና ይሄ በጣም ተገቢ አይደለም። ሆነ ለመናገር ይሄ ሰዎች የተለያየ ኢንትረስት ይኖራቸዋል፣ ግን እንደው ትግሉ ላይ እየገቡ እንዲህ አይነት ነገር ባይሰነቅሩ ጥሩ ነው እና ይሄንንም ፋኖም ቢሆን መረዳት አለበት። እንዲህ አይነት ነገሮችን አስቦ ሳይቸኩል እንዳልከው ነገሮችን መረዳትና አስፈላጊው መልስ በሚያስፈልገው ቦታና በሚያስፈልገው አካል ማስተላለፍ። ምክንያቱም መዋቅር አላቸው ግለሰቦች ምናምን ወዲያ ወዲህ ማለት ምንም የሚያስፈልግ አልመሰለኝም። ከዛ በተረፈ ግን እኔ እንደው የሚጨምረው ምናልባት ፕሮፌሰር ያጠቃልለው ይችላል ይሄን ጉዳይ። እኔ የሚጨምረው እንዳለ ቢሆንም እንደው አንዳንድ ነገሮችን አሁን ለምሳሌ የጎሳ ፍጥጫ አለ ስንል በዛም በዚህም ሲል መቼም ያ አሁን የደረሰበትን ግፍ አይናገሩ ማለት አይደለም፣ መናገር ተገቢ ነው። ግን እግረ መንገዱን ደግሞ ዘላቂ ለሆነው ደግሞ ሰላም ቅድም እንደተባለው እሱንም አመላክተው የፍትህን ጉዳይ እያነሱ የኢትዮጵያንንም አንድነት ሊጠብቅ በሚችል መልኩ ቢያሰራጩት ባላንስ ቢያደርጉት ትንሽ ጥሩ ሊሆን ይችላል። ሌላው እንግዲህ ያው ብለነዋል የዘሩን የምኑ የአካባቢ ጉዳይ እንዳለ ብለነዋል። እሱ መስተካከል አለበት። አሁን ከጠቀስከው ጉዳይ ላይ ይሄዳል። ያው ዞሮ ግን ወደዛ ወደ እንትኑ ያመጣናል። ወደዚህ ምንድነው አንደኛ ማህበራዊ ጉዳይ ያልከው ይሄን ነው ለማለት የፈለኩት። የማህበራዊ ጉዳይ ግን ዝም ነው ሁላችንም እንደምናየው አክቲቪስቶቹም ምኖቹ ሁሉም ይነሳና የፈለገውን ነገር ነው የሚናገረው።
ከዛ ሁሉም ሰው ሲፋጭ እርስ በርስ ሲነታረክ የሚውለው ያ ነው። ስለዚህ ከዛ ለመውጣት ምንድነው መፍትሄው ብዬ ነበር ያቀረብኩት። ግን ያው መፍትሄ አሁን አንዱ ከጠቀምከው አንዱ እሱ ነው። ግን የተቋም ግን መመስረት አለበት። ኢትዮጵያውያንን አሰባስቦ እነዚህን ነገሮች የዳሰሰ አትሊስት በጥናት ደረጃ እንዲህ እያደረግን ብሎ የተወሰነ ነገር ማንንም ሳይወግን ግን በኢትዮጵያ ጉዳይ ላይ የሚሰራ አንድ አካል ቢኖር ለብቻው እኔ ጥሩ ነው ላለሁኝ። እንደው ይሄን ነገር ትንሽ ምክንያቱም እንደዚህ በጣም ሁኔታ በጦዘበት ሁኔታ ሁሉም የየራሱን ወገን ስለያዘ አንዱ አንዱን ማሳመን ስለማይችል ግን ሁሉንም ሊያሰባስብ በሚችል ጉዳዮች ላይ አሁን ዛሬ እንደጠቀስ ነው ቃሉን ኢትዮጵያዊነትን ጉዳይ ምናምን እሱን የሚሰራ አንድ አካል እሱን ብቻ ሌላው ውስጥ ሳይገባ እንደዛ አይነት ነገር ቢፈጠር እንደው ትንሽ መፍትሄ ሊሆን ይችላል እላለሁኝ። እስቲ እንደው ፕሮፌሰር ኃይሌ ጨምርበት እዚህ ላይ እኔ እንደው የመጣልኝ ነው። አዎ እኔ እንግዲህ ብዙ የሚጨምር ነገር የለም። ዋና ነገር ምንድን ነው ይህ ሁሉ ችግር እየተፈጠረ ያለው ኢትዮጵያን የሚያንጸባርቅ መንግስት ስለሌለ ነው። ማዕከላዊ መንግስት ነው እንግዲህ ሁሉንም ጠንካራ የሚያደርገው፣ ሀገሬንም መበታተን የሚችለው፣ ሀገሬንም አንድ ጋር ማድረግ የሚችለው። ከ1974 ጀምሮ በኢትዮጵያ የታየው መንግስት ከፋፋይ ነው፣ የሚያጋጭ ነው። ከግጭት ውጭ ሌላ የሚፈጥር አይደለም። ይሄ መንግስት በዛ መልክ ከቀጠለ ብሔራዊ መዋቅር ሊፈጠር አይችልም። ብሔራዊ መዋቅር ስል ደግሞ ማዕከላዊ መንግስትና የየአካባቢው ህዝብ አንዱ ነው የሚተዳደርበት ስርዓት፣ የጨቋኝና ተጨቋኝ፣ የዳርና የመሃል፣ የብሔርና ብሔረሰብ ቋንቋ ሳንጠቀም በኢትዮጵያዊነት፣ በዜግነት፣ በእኩል ዜግነት፣ በኑሮ አንድነት፣ በሰላም በአንድነት የምንኖርበት መንግስት ሀገር እስካልተፈጠረ ይህንን የሚያዳብርና የሚደግፍ መንግስት እስካልተፈጠረ ድረስ ብዙ ችግር ይፈጥራል ባይ ነኝ። ይህንን ለመፍጠር ደግሞ ግለሰቦች የሚችሉት ነገር አይደለም። ምሁራን ሊያደርጉ ይችላሉ፣ ልሂቃን ሊያደርጉ ይችላሉ። አሁን ግን ችግሩ ይህንን ሁሉ ችግር ያመጡት እነዚህ ልሂቃን ምሁራን የተባሉት ናቸው። ሚዲያም ሊፈጥር አይችልም። አብዛኛው አሁን ይልቁንም ብዙ የሚያገናኝ ብዙ ተጽዕኖ ያለው ተሰሚነት ያሉት ሚዲያዎች የጡረተኞች ደሞዝ መብያ ስርዓት ነው። ምክንያቱም አንድ ስራ ባጡ ቁጥር ሄዶ ሚዲያ መክፈል ነው። አሁን በጣም የሚገርመው ሚዲያ መክፈት፣ ቤተክርስቲያን ማቋቋም በጣም ቀላል ነገር ነው። እንደ ሱቅ እንደ ማቋቋም ማለት ነው። እንግዲህ ዘመኑ የመበታተን ማዕከላዊነት የሌለበት ተቆጣጣሪ የሌለበት ዘመን ነው። ይሄ ትውልድ እንግዲህ ስልጣኑን ይዘዋል፣ ሜዳውን ይዘዋል። አንድ ከፍተኛ ኃይል፣ አንድ ጉልበተኛ ኃይል መጥቶ ያንን እስካላስተካከለ ድረስ በግለሰቦች ጥረት ይተካከላል ማለቱ አስቸጋሪ ነው። እንደ ፋኖ የመሰሉ ድርጅቶች የጦር ኃይልም የጉልበትም ስላላቸው ለማድረግ ይችላሉ። ግን እስካሁን ድረስ ሀገራዊ መዋቅር፣ ሀገራዊ ራዕይ፣ ጽንሰ ሀሳብ ሊፈጥሩ አልቻሉም። ይችሉ ይሆናል፣ ግን እስካሁን ድረስ ያንን ዝንባሌ አላሳዩም። በዚህ ምክንያት ዋና የሚያስፈልገን ምንድን ነው? መዋቅራዊ ለውጥ ነው። አለበለዚያ ልክ ከዚህ በፊት እንዳልነው የተፎካካሪ ጎሳዎች ቅያሪ መቀያየር ይሆናል። በሁለተኛ ደረጃ የሚያስፈልገን ምንድን ነው? ህጋዊ የሆነ መንግስት ነው፣ ተቀባይነት ያለው። አሁን ከደርግ ጀምሮ የመጡት መንግስታት ህጋዊነት የላቸውም። ራሳቸውን በጉልበት በህዝብ ላይ ጭነው
የይስሙላ ምርጫ ያካሂዳሉ። ግን ለሀገሩ ግንባታ፣ ለህዝቡ አንድነት ለመስራት አልቻሉም። የሰሩት ነገር ቢኖር ምንድን ነው? አንዱን ህዝብ ከሌላው ጋር የየራሳቸውን ቋንቋ እየፈጠሩ ጠላትና ወዳጅ በጠላትና በወዳጅ እየከፋፈሉ ሀገሩንና ህዝቡን ማናጋት ነው። እንግዲህ እስከ ከደርግ ጀምሮ የመጣው መንግስት ህጋዊነት፣ ተቀባይነት የሌሉት መንግስታት ናቸው። እንግዲህ ይሄ አይነት መንግስት ሲፈጠር የኢትዮጵያ ችግር በቀላሉ የሚፈታ መሰለኝ። በሶስተኛ ደረጃ ምንድን ነው በኢትዮጵያ ከፍተኛ ትልቅ ችግር ያለው ምንድን ነው? ጉልበቱን ኃይሉን የያዘው አንድ ኃይል ብቻ ነው፣ ማዕከላዊ መንግስት ነው። አሁን እንደነ ፋኖ የመሰሉት ምንድን ነው ተፎካካሪ ኃይሎች ተፈጥረዋል። ግን እነዚህ ኃይሎች ይህንን መንግስት እስካላንበረከኩ ድረስ ወይ ወደ ድርድር ሜዳ ምንድን ነው ወደ ድርድር መድረክ እስካላመጡ ድረስ የኢትዮጵያ ችግር ይፈታል ብሎ ማመኑ በጣም አስቸጋሪ ነው። ይህን ካልኩ በኋላ ምንድን ነው ችግሩ በቀላሉ ይፈታል ማለት አይቻልም። ፋኖም እንግዲህ እድል ያለው የኢትዮጵያን ችግር በቀላሉ ከሌላው ይበልጥ ሊፈታ ይችላል የምንለው ፋኖ ነው። እሱ ግን ቶሎ ብሎ ከዚህ በፊትም ደጋግሜ ብያለሁ፣ ከዚህ በፊት በተነጋገር ነው ብሔራዊ ራዕይ የለውም፣ መልእክት የለውም። ሀገር እንዴት እንደሚገነባ መዋቅራዊ ለውጥ እንዴት ምን አይነት ሊያመጣ እንደሚችል እንደሚፈልግ አልተናገረም። በዚህ ምክንያት እነዚህ ነገሮች እስካልተሳኩ ድረስ ብዙ ችግር ይገጥመናል። መድረኩን የያዙት የ1960ዎቹ ትውልድ ሆኖ ይቀራል። ያ ትውልድ እንግዲህ በቀላሉ መድረኩን አይቀይርም። ከውጭ ከነሱ የተለየ ሀሳብ ያለው ጉልበተኛ እስካልመጣ ድረስ ሁናቴው በጣም በሚያስፈራራና በሚያሳፍር ሁናቴ ወደ በዚሁ ይቀጥላል ማለት ነው። እንግዲህ በአንድ በኩል ይህን መንግስት ስንወቅስ ሳለን፣ በሌላ በኩል ደግሞ የምናደንቅበት ጎን እንዳለ ማወቅ ይገባናል። ለምሳሌ አብይ በመጣ ጊዜ መካከላዊ መንግስት ከፍተኛ ተግዳሮቱ ላይ ወድቆ ነበር። ለምሳሌ እንደነ የኦሮሞ ጽንፈኞች እንደነ ስም መጥቀሱ አስፈላጊ አይደለም። እንደነ ማነው ስሙ ጠፋብኝ፣ የጽንፈኛ የነበረው እንደሱ አይነቶቹ ስልጣን ቢይዙ ኖረው ኢትዮጵያ የምትባል ሀገርም ላትኖር በቻለች ነበር ማለት ነው። በአንድ በኩል ማዕከላዊም ለጥቅሙ ይሁን ወይ ለኢትዮጵያ ጥቅም አናውቅም፣ ይህ መንግስት በአንድ በኩል ኢትዮጵያዊነትን ኢትዮጵያን ሀገር አስቀጥሏል። በሌላ በኩል ደግሞ የተሻለ ለማድረግ ችሎታና አቅም ሳለው እንግዲህ በእኛ በኩል ነው የምናየው፣ በሱ በኩል አናውቅም፣ ሳለው ወደፊት ሊገፋ አለመቻሉ ግጭትን እንደ ፖለቲካ መሳሪያና እንደ ፖለቲካ አስተዳደር አድርጎ መጠቀሙ በጣም ያሳዝናል። ለዚህም ነው እንግዲህ ፋኖ ከአሁኑ ጀምሮ ምን አይነት መንግስት፣ ምን አይነት መዋቅር፣ ምን አይነት ህዝብ ሊፈጥር ምንድን ነው የሀገር እና የሀገር አንድነት የሚያመጣ መልእክት ሊያስተላልፍ እንደሚፈልግ ቢነግረን ጥሩ ነው ባይነኝ። እንግዲህ የሚታየኝ ይሄ ነው። ዶክተር ተስፋዬ አንድ ነገር አንስተዋል፣ የደቡብ አፍሪካ አንድነት ት እኔ ብዙ አልደግፈውም ያንን። ምክንያቱም ምንድን ነው ያደረገው የደቡብ አፍሪካ እርቅ ማለቱ በጣም አስቸጋሪ ነው። ለሀገሩ ጊዜያዊ አንድነትን አመጣ፣ ግን ጭቆና ምንድን ነው ግፉን እንዳለ ነው የተወው። እንዳለ የተወው ያልኩበት ምክንያት ምንድን ነው? ነጮች 86% የሀገሩን ሀብት ይቆጣጠሩ ነበር። አሁንም በነጮች እጅ ነው ያለው። አሁን እያያችሁ እንደሆነ እነዚህ ወጣቶች እና የሀገሩ ሰዎች
እየወጡ ኢትዮጵያውያንንም ሌላ አፍሪካውያንም ለነሱ በከፍተኛ ደረጃ የታገሉትን እየገደሉ እየጨፈጨፉ ግን ያንን ነጩን እስካሁን ድረስ በፍራቻም ይሁን ወይ የነጭን ሀብት ሊነኩ ሊያነሱ ጥያቄ ሊያቀርቡም አልፈለጉም፣ አልቻሉምም። እንግዲህ አይነቱ ምንድን ነው ድርድር ለኢትዮጵያ የሚጠቅም አይመስለኝም። ድርድር ፍትህ ያለበት፣ እኩልነት ያለበት፣ የተበደለውን እፎይታ የሚሰጥበት የሚያስደስትበት መሆን አለበት። በኢትዮጵያ መሆን ያለበት እንደዛ አይነት ድርድር ነው እንጂ እንደ ደቡብ አፍሪካ የሆነ ለእኔ ብዙ አይጥመኝም። ይቅርታ አድርግልኝ ሊቀ ሊቃውንት። ነው አልገባህም ያልኩት እኔ እኮ የጠቀስኩት እንደ ካውንተር ኤግዛምፕል እንትን ነው የፍትህ እጦት ዝም ብሎ ለሰላም ተብሎ ተደበስብሶ አለፈ ለማለት ነው እና እንደዛ ማለት አይደለም ነው ያየ እና ይሄ ነው። ግን ሰለሞን ጊዜ ካለ አንድ 10 ደቂቃ የምትሰጠኝ ቢሆን ይሄ የፋኖ ሰጣለሁ። ፕሮፌሰር ጨረስክ? ተቀለልክ? ጨርሻለሁ። ይቅርታ ብዙ ጊዜ ወሰድኩ። ይቅርታ። አይ ምንም ችግር የለውም። ትክክል ነው። ያው ነገሩም አሁን የጠራው ተመሳሳይ ነው ያላችሁት በሌላ መንገድ ሆኖ ነው እንጂ ማጠቃለያው በጣም ብዙ ነገር ጥሩ ነው። ከዛው ላይ ቀጥልበት የመዋቅር ለውጥ ላይ እና እሱንም እንደማጠቃለያ ልውሰደውና አንድ አጭር ማጠቃለያ መስጠት ፈልጋለሁ። ግን ከዛ በፊት አንድ 10 ደቂቃ ብሰጠኝ የፋኖችን የምናይባቸው እንዴት ነው የምናያቸው የፋኖን ትግል በሚልና የሁሉና ትግል አያያዛቸው ላይ ትንሽ አንድ ሁለት ነገር ብል ደስ ይለኛል። ምክንያቱም ምንም ችግር የለውም። እንግዲህ የዘመኑን የፋኖች የምናያቸው እንዴት ነው ራሳቸውንና አላማቸውን በግልጽ በቀርቡት ቃላት ብቻ ሳይሆን በሚያደርጓቸውና በማያደርጓቸውም ነገሮች ጭምር ነው አለ አይደል? ለምሳሌ ኦሚሽን እና ኮሚሽን የሚባለው ለምሳሌ በሚሉትም በማይሉትም ለምሳሌ ስለ ወልቃይት ጠገዴ ምንም ያህል አትሰማም ከፋኖች አይደል? አዎ በሚሉትም በማይሉትም በትግሉ በሚያከናውኗቸው ነገሮች ብቻ ሳይሆን ከማከናወን በተቆጠቡባቸው ነገሮች ለምሳሌ ቢያንስ መለስተኛ ከተሞች ይዘው እያዳበሩ ትግሉን ወደፊት እንዲገፉ አለመፈለግ ወላ አለመቻል ብለው ግን በጠቅላላ ኃይላቸውን በክምችት ሂደት በአይነቱም በመጠኑም እያየለ መቀጠል የሚችል ሆኖ እና አካባቢዎች ይዘው የማስተዳደር ችሎታ መገንባት ይሄ ነው እንግዲህ የማይሞክሩት ማለት ነው። ግን የህሉና ትግሉን አያያዛቸው ላይ ደግሞ አንድ ማለት እንፈልገው ምንድን ነው የህሉና ትግል የሚባለው ነገር ራሱ እንደ ጽንሰ ሐሳብን በለው እንደ እምነትም በለው እንደ አስፈላጊ ነገር አለን ዋና ጉዳይ ነው። ግን በቀደም ፋኖ ኃይሎች የሚሰጡት ቀደምትነትና አስቸኳይነት ትንሽ የራሱን የቻለ ችግር አለው ለማዋቅራዊ ለውጥ በተለይ እንግዲህ በአመዛኙ ይሄ አስቸኳይ ነው አጣዳፊ ነው ብለው ሲነሱበት የህሉና ትግል በአመዛኙ የጦር ሜዳ ተጋድሎ ይሆናል። የተኩስ ጦርነት በአካባቢነት እና በታክቲካዊነት የተወሰነ ነው። እንግዲህ ይህን ሁላችን እናውቃለን እና ከአጥቂነት ይልቅ ደግሞ ተከላካይነት ላይ ያመዝናል በብዛት አይደል? ይህን እናውቃለን። ትግሉን በአካባቢዎች ደረጃም 4 ኪሎ መግባቱ ይቅርና በአካባቢዎች ደረጃም እንደው ደጎስ ያሉ ከተሞች እንኳን ይዘው እንደው ሌላው ቢቀር የጠቅላይ ግዛቶች ዋና ከተማ አለመያዝ እሱ ትንሽ ከበድ ሊል ይችላል። ሌሎችን መለስተኞችን ይዘው ከዛ እየጨመሩ የመሄድ እንትናል ያላል እሱ አዝማሚያ ብዙም አናይም። እንግዲህ የህሉና ትግል አስቸኳይነት እርግጥ የሚካድ አይደለም። ሴንስ ኦፍ አርጀንሲ አለ። የመትረፍ ነው የመኖር አለመኖር ችግር ነው። ግን እውን መሰረታዊ ጉዳይ ቢሆንም የፋኖ መሪዎችን ወገኖችን ሁኔታና አካሄድም ያሳያል። የራሳቸው የሆነ አካሄድ የራሳቸው የሚታያቸው ነገር አለ እኛ ብዙም የማናውቀው ማለት ነው። የህሉና ትግሉ አስቸኳይነት እንግዲህ በቅድም ሆነ በተጨባጭ የመሪዎችን ስራ የመቀነስ በለው ለምሳሌ የማቃለል ወይም እጅግ የማሳነስ አንድምታ ያለው ይመስላል አይደለም? ይሄ ምንድነው
ህልውና ታክቲካል እንትን አስቸኳይ ነው ስትል በብዛት ታክቲካዊ አካባቢያዊ ጉዳዮች ላይ ትጠመዳለህ እዛ ላይ እና ብዙ ይሄ ለምሳሌ የአመራር ስራ ኃላፊነቶች በአስተሳሰብ ስልት በመቀየስ አይደለም ህዝቡን በማነቃቃትና አቅጣጫ በመከተል ብዙም ጊዜ አታሳልፈው። ዋናው ነገሩ ይሄ የማያቋርጥ የቀን ተቀን ታክቲካዊና አካባቢያዊ ትግሎች ላይ ተኩስ ጦርነት ላይ ብዙ ጊዜ ትጠመዳለህ ማለት ነው እና እነዚህ የማያቋርጡና ወደ ስልታዊ ደረጃ የማይሸጋገሩ እንቅስቃሴዎች ለበላይ መሪዎቹ እንበል የፋኖ መሪዎች ለበላይ መሪዎች ሁሉም ላይ ሆነ ወደ ላይ ላሉት የላይ መሪዎች በላቸው ምን ይመስለኛል እኔ ሳያው የሆነ ምቹ የትግልን ዞን ወይም ሁኔታ የፈጠረ ይመስለኛል አላለም ትንሽ ረክተህ እዛ ላይ ረጋ ቁጭ የምትቆይበት እና ይሄ ለምን ሆነ ብንል ምናልባት ይሄ እንደ መላመት ነው የማየው እኔ መረጃ የለኝም ግን ደጋፊዎቻቸውንና ማህበራዊ መሰረታቸውን የአማራውን መጽናኛ እንዲሆን ለምሳሌ በቃ አላለም ይሄ ታታሪ ሆነው በታክቲክ ደረጃ ብዙ ስራ እየሰሩ ነው እየተንቀሳቀሱ ነው እስረኞች ይዛሉ ይማርካሉ ይሄ ሁሉ ትንሽ ምናልባት አንግዛይቲ ያላቸው ልበል ይሄ ደጋፊዎቻቸው ወይም እኛ ሁሉ ሳንቀር ቅሬታ ይኖረን ይሆናል ምክንያቱም ትግሉ በታሰበው መልክና መጠን እና ወይም እምቅ ኃይሉ በሚጠይቀው መጠን በሚፈቅደው መጠን አልሄድም እና ይህ ደግሞ ለነሱ ተሰምቷቸው ይሆናል የሚያባዙት ይሄንን ታክቲካዊ ትግል አላቅም ግን ያም ሆነ ይህ የህሉና ትግሉ የማያቋርጥ ቋሚ አካባቢያዊነትን እና አስቸኳይነትን ታክቲካዊነትን ሰፋና ጠለቅ ባለ የማወቅራዊ ለውጥ አስተሳሰብ እጥረት ፈጥሯል አላለም ይሄ ጊዜ የለህም በቃ በብዛት ቀን ተቀን ያንን ነው የምታካሄደው ማለት ነው እና ይህ ደግሞ ትንሽ በአስተሳሰብ ጥራትና በአቅጣጫ መቀየስ አኳያ ዋጋ እያስከፈለ ነው እያስባለሁ ትግሩን አይደል ያ እስቲ እንደው እዚሁ ላይ አብረህ እንትን ብትለው እንደው ምናልባት ያው የመዝጊያ እኔው ይችላል እንደው እንደ ሐሳብ አንዳንድ ቦታ ላይ በተነጋገርነው ላይ ያው የሚሰራ ነገር አለ ምክንያቱም ግልጽ የሆነ መመሪያ ምናምን ስላላወጡልን ይሄ ሁሉ ነገር ተፈጥሯል ግን እኔ አንድ ያልገባኝ ነገር አለ ተስፋዬ ባለፈውም ጠቃቅሰዋል ይሄን ነገርና እነሱ ያሰቡት ነገር ሊኖር ይችላል እኛም ማናቀው ነው አሁን ይሄ የባሰ ጥርጣሬን አይፈጥርም ወይ ሰው ምልህ ማሳየት አለባቸው ካለበለዚያ እንዴት ይታመናሉ የመታመንንም ነገር ውስጥ በጣም ትልቅ ጥያቄ ውስጥ ይከትና አስቸጋሪ ነው አለበለዚያ ግን ግደላችሁም ዝም ብላችሁ ብቻ ደግፉን እኛ ምናመጣው እናመጣለን ከሆነ it's just tough አይደለም እሱን አላውቅም ግን የማጠቃለያ ገባኝ እንደው ነገሩ ላንሳው ጨርስ ደስ ይለኛል ጨርሰው እንግዲህ ምንድነው ፈተናው ይሄ የማወቅራዊ ለውጥ ፈተና አለ ፈተናው በአገዛዙ መረብ ውስጥ የተፈጠሩና የሚፈጠሩ ችግሮችን መፍታት አይደለም ይሄ ሳይሆን ወይ ማቅራው እንትኑ ወይም ደግሞ ያገዛዙ ውስጥ የጥገና ለውጥ ማካሄድ አይደለም እና ፈተናው ምንድነው ይሄ ያገዛዙ ስርዓት እንዳለ አወላልቆ በመትኩ ሌላ ለኢትዮጵያ የሚበጅ እንደ አገርና ለኢትዮጵያ ማህበረሰቦች የሚበጅ ስርዓት መዘርጋት ነው ይሄ ነው እንግዲህ እና ይሄ በጣም ፈተና ነው ግን ሊታለፍ የሚችል ፈተና ነው ሁላችን አገር ወዳድ ህዝብ ተነስቶ እንትን የሚለው እና ለመዝጊያ ያህል እንግዲህ ምን ምለዋለኝ እኔ እንግዲህ ከሁለት የተያያዙ ቅድመ ግንዛቤዎች ተነስቼ ነው ብዙን ጊዜ ነው ይሄንን ያቀረብኩት አንደኛ ያለ መሰረታዊ አስተሳሰብ ቅየራ የጎሳ አገዛዝ መዋቅር አይለወጥም የአስተሳሰብ መሰረታዊ አስተሳሰብ ቅየራ ወሳኝ ነው አገዛዝ መዋቅር ለመለወጥ ሁለተኛ ያለ መፈንቅለ ስርዓት አገር አይድንም የአማራ ህልውና ማይረጋገጥም ይሄ እንግዲህ እንደ እንትን ነው ማየው በቃ በዚህ አንኳር ሐሳብ ላይ ብዘጋ ደስ ይለኛል
በጣም ጥሩ ነው። ሁለት መሰረታዊ ነገር ነው፣ ያስተሳሰብ ለውጥና ያለ መፈንቅለ ምንድን ነው ያልከው መጨረሻ ላይ? ያለ መፈንቅለ ስርዓት የስርዓት መፈንቅለ ለውጥ ስራ፣ ያው ስርዓቱን በሙሉ ያው እንዳይደጋገም ስር ለውጥ ነቀል የሚለው እያልን የምንናገረው ማለት የምትፈነቅለው አገዛዝ ሳይሆን ስርዓቱን። ስርዓታዊ እንትኑን ነው። ያንን ያለሱ ደግሞ አገርም አይድንም፣ የአማራ ህልውናም አይረጋገጥም ባይ ነኝ። ምክንያቱም ሌላ አገዛዝ ሌላ ዘረኛ መጥቶ ደግሞ ሊገዛ ይፈልጋል ወይም ደግሞ ያለ አይደል፣ ይሄ ችግር አለ። ያው በጣም ጥሩ ማጠቃለያ ነው ሁለታችሁም የሰጣችሁት። እንግዲህ ያው ዞሮ ዞሮ ግን ያው በኢትዮጵያ ሁኔታ ደግሞ አስቸጋሪ የሚያደርገው ያው ስልጣኑን መቆጣጠር ይቀድማል የሚልም አንዳንድ አስተሳሰብ ያላቸውም ለዛ ነው። እና ለዚህም ነው አንዳንድ ጊዜ መለወጥ ያለባቸውንም ነገሮች ከመጀመሪያው መስራት አስቸግሮናል። ሆነን ለመናገር በፊትም አልቻልንም፣ አሁንም አልቻልንም። እና አስቀድመው ግን እየተሰሩ ካልተሰራ ለውጡም ሲመጣ ችግር ነው የሚሆነው። እና ወይ ቅድም ጠቃቅሶ አጭሩ ዶሮ ነው እንቁላሉ ነው የሚቀድም የሚለው ጥያቄ ይመጣብሃል። አየህ ስርዓት ለመለወጥ ከስር ከአካባቢው ጀምረ እኮ እያሳደግከው ትመጣለህ። ወደ ዋናው ስትመጣ ያንን ታጧጡፈዋለህ እንጂ መንግስት እስክትይዝ አትጠብቅም ስርዓት ለመለወጥ አለ። ምክንያቱም ስርዓት ለውጡ የሚጀምረው ከታች ነው። ምክንያቱም እንትን ይሆናል ፋይል ነዳጅ ይሆናል ለትግሉ ራሱ ይገፋል። ይሄ ሞቲቭ ፎርስ ይሆናል። አየው ለውጡ ከታች ሲጀምረው ጥሩ ነው። እንደው ሁላችሁ ፕሮፌሰር ዝም ብለህ እንትን የሆነ ነገር እንትን ካልከበል ጥሩ ነው። እኔ ሁልጊዜ የሚያስታውሰኝ በፊትም ደጋግሜ ተናግሬዋለሁኝ፣ እዚህ ውጭ በነበረው ትግል የግንቦት ሰባትን ነገር ነው የሚያስታውሰኝ ሁልጊዜ። ፌዝ 1 እና ፌዝ 2 እያሉ ነው ይኸው መጨረሻ ላይ እንደዚህ ሆነን ቁጭ ያልነው። እና ፌዝ 1 አሁን ዝም ብሎ መጣል ነው፣ እሱን ግደላችሁም ስለ ፌዝ 2 በኋላ ነው የምንነጋገረው እያሉ ይኸው እንዲህ አይነት ነገር መጣና ፕሮፌሰር የምጨምረው ካለ ጨምር። አረ ነው ካለ ለዚያ ጨርሰን። እንግዲህ እኔ የሚጨምረው ብዙ ነገር የለም። ሊቀ ሊቃውንቱ ብለውታል። የሚያስፈልገን እንግዲህ ዋናው ነገር ዘላቂ ሰላም የሚመጣበትን ሁናቴ መፈለግ ነው፣ መፍጠር ነው። ይህም ደግሞ በቀላሉ የሚመጣ ነገር አይደለም። ዘላቂ ሰላም እንግዲህ ከበቀል፣ ከፍርሃት፣ ከጎሳ አስተሳሰብ በፍጹም አይመጣም። የሚመጣው መዋቅራዊ ለውጥ ሲደረግ ነው። ይህ መዋቅራዊ ለውጥ ደግሞ ዶክተር ተስፋዬ እንዳለው ዝም ብሎ እንደ እንጉዳይ ብቅ ብሎ የሚበቅል ሳይሆን ጊዜን ይወስዳል። ከአሁኑ መጀመር ያለበት ነው። በዚህ ምክንያት ፋኖም ሆነ ሌሎ ብሔራዊ የሆነ ድርጅት ማድረግ የሚገባው ምንድን ነው? ከበቀል ከፍርሃትና ከማንነት ፖለቲካ የጸዳ በኩል ዜጎች እኩልነት የተገነባ መዋቅር ሲፈጠር ብቻ ነው። ይህም መፈጠር የሚቻለው አሁን ካለንበት ስርዓት ሲወጣ ነው። በዚህ ምክንያት እንግዲህ ስለ ቋንቋ ነው የጀመርነው። የጠላት ቋንቋ እየተጠቀምን ሀገር መገንባት አይቻልም ነው የተባለው። ቋንቋ ዝም ብሎ የፊደሎች ስብስብ አይደለም። ማንነትን፣ ሀገርን፣ ጽንሰ ሀሳብን፣ ሀገራዊ መዋቅርን ይይዛል። በደርግ መንግስት የተጠቀሙት ቋንቋ የተለየ ነው። ኢህአዴግ የተጠቀመ ቋንቋ ከደርጉ የተለየ ነው። አሁን ያለው መንግስት ደግሞ የኢህአዴግ ቀጣይ በመሆኑ መፈክሩን ብልጽግና ብሎ ቀየረ እንጂ ያው ቋንቋ ይህን ያህል አልተለየም። እዚህ ምክንያት ቋንቋ መሰረታዊ ነው። ህዝብን አንድ ለማድረግ ለሀገር ግንባታ በጣም ይጠቅማል። እንግዲህ ፋኖም በዙ ተመስርቶ ከአሁኑ ጀምሮ ባሸነፈ ጊዜ ብቻ የሀገር ግንባታ፣ የሀገር አንድነት፣ የመዋቅር ለውጥ መቀየሩ ይቆይ ከማለት ከአሁኑ ራዕዩን ቢያሳይ መልእክቱን ቢያሳትፍ ይሻላል ባይ ነኝ። በጣም በጣም አድርጌ አመሰግናለሁ። በጣም ጥሩ የሆነ ውይይት ነው
ያካሄድ ነው። 3 መሰረታዊ ሀሳቦች ስለ ትርክት፣ ስለ መመሪያ፣ ስለ ጽንሰ ሀሳብ ማለት ነው እና ደግሞ የመልእክትን ጥራት በተመለከተ በተለያየ መንገድ ከቃላት ጀምረን በአብዛኛው በዛ ላይ ብናተኩርም እንግዲህ እንዳላችሁት ብዙ ተነጋግረናል። የፋኖንን ጉዳይ በመጠኑ አይተናል። እንግዲህ የነበረን ጊዜ ይሄ ነው። ከሰዓታችን ትንሽ አለፍ ብለናል። በተረፈ ፕሮፌሰር ኃይሌ ላሬቦ፣ ዶክተር ተስፋዬን በጣም እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ። አድማጮች ተመልካቾቻችንም እንግዲህ የዛሬው የነበረ ዝግጅት ይሄው ነው። በሚቀጥለው ዝግጅታችን እስከምንገናኝ ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። በጣም